ዛሬ ከኔ ጋር ቆይታ እናደርጋለን። እንደተለመደው በተለያዩ ጉዳዮች ላይ ሐሳቦቻችንን ወደ እናንተ ማድረስ እንጀምራለን፣ መረጃ እናደርሳለን። ያው እንግዲህ እንደምትመለከቱት ሰሞኑን ወሳኝ ታሪካዊ ምዕራፍ ላይ ገብተናል። በዚህም ምክንያት በርካታ ነገሮችን እየሰማን ያለነው የኦህዴድ አምባሳደሮች እና ቲር 3 የሆኑ አክቲቪስቶች እንደዚሁ በተለያየ ደረጃ ላይ ያሉ አብይ አህመድን ጨምሮ በተለያየ ደረጃ ላይ ያሉ የኦህዴድ አባላት እየወጡ የተለያዩ መልእክቶችን እያስተላለፉ እኛም እየተመለከትን እያነበብን አጠቃላይ ኦህዴድ ቤት ስላለው ነገር በደንብ የራሳችንን ግምገማ ለመያዝ ጥረት እያደረግን ያለነው። ኢትዮጵያ ለለውጥ ራሷን ያዘጋጀች ይመስላል ከየትኛውም ጊዜ በላይ በሁሉም አቅጣጫ ይሄንን የሚመለከት ዝግጅት እያንዳንዱ ሚዲያ በቀጠናው ላይ ያሉ ሀገራትም በቀጠናው ላይ ያሉ ተዋናያንም በኢትዮጵያ ውስጥም ያሉ በዓለም አቀፍ ደረጃ ያለ ማህበረሰብም በኢትዮጵያ ውስጥ ምን እየተከናወነ ምን እየመጣ እንዳለ እየተመለከትን ያለነው። አብዛኞቹም የተገነዘቡት ይመስላል ለውጥ አይቀሬ መሆኑን እየተገነዘቡት ያሉ ይመስላል። ትላንት አብይ አህመድ እስከ መጨረሻ ድረስ እስከ ማጠቃለያው ድረስ ትላንትና የሰጠውንም ቃለ መጠይቅ እንደዚሁ ከእናንተ ጋር ቆይታ ካደረኩ በኋላ ላይ አንዳንድ ያልሰማቸው ጉዳዮች ነበሩ። መጨረሻ ላይ ምንም የተለየ ነገር ከዚህ ሰው ያልሰማም ብዬ ወጥቼ መጨረሻ ላይ ለኦሮሞ ሕዝብ ያስተላልፈውን ለብቻ ለኦሮሞ ሕዝብ ይሄንን ሁሉ ከተናገረ ቃለ መጠይቁን ከጨረሰ በኋላ ለሕዝቡ የምታስተላልፈው መልእክት ምንድነው የሚል ነገር ቀረበለት። በመጨረሻም ምንድነው ለሕዝቡ የምታስተላልፈው የሚል መልእክት ማለት ነውና ከዛ በመጨረሻም ለሕዝቡ የማስተላልፈው መልእክት እንዳልነው ስናጠቃልለው ሰሞኑን እንደነበረው በመጨረሻም ህብረተሰቡ የኦሮሞ ህዝብ ቢያንስ 4 ነገሮችን ማድረግ አለበት ነው ያለው። አንደኛው ጃርሚያ ጃሩ ቀባ ጠንካራ ድርጅት ሊኖረው ይገባል ነው የሚለው። ያው የጠንካራ ድርጅት አማራጭ አድርጎ ያቀረበው ራሱን ነው። ጠንካራ ድርጅት ሊኖረው ይገባል። በዛ ድርጅትና በድርጅት መመራትን አምኖ መቀበል መቻል አለበት ህብረተሰቡ የሚል ነው። በድርጅት ማመን አለበት። በድርጅት ጥላ ስር መታገል አለበት። ያልተመለሱ ቀጣይ ጥያቄዎቹንም በተደራጀ መንገድ ለማስመለስ የተደራጀ ጠንካራ ድርጅት ያስፈልጋል። ሰው በዚህ አንድ ድርጅት ጥላ ስር መሰባሰብ አለበት የሚል ነው ጥሪ ያቀረበው። ዞሮ እኔ ያስኩትን የኔን ድርጅት ደግፉ፣ የተሻለ ምላሽ ሊሰጥ የሚችለው ድርጅት የኔ ድርጅት ነው የሚል ጥያቄ ነው ያቀረበው። ሁለተኛ ያስተላለፈው መልእክት ጥያቄዎቻችንን በተደራጀ መንገድ ስትራቴጂያይዝ አድርገን ምላሽ እንዲያገኙ የምንሰራበትን ሂደት ማጠናከር ነው የሚለው። 1 2 3 4 5 ብለን ልናሳካ የምንፈልጋቸውን ነገሮች እንዴት እናሳካለን የሚለውን ስትራቴጂ መንደፍ የሚል ነው ሁለተኛ ላይ ያስቀመጠው። ሶስተኛው አንድነት ነው። የኦሮሞ አንድነት በጣም አስፈላጊ መሆኑን ያነሳል። በአካባቢ በሃይማኖት በተለያየ መንገድ መከፋፈሉ እና እሱንም ጭምር አሁን እየተደረገ ያለው ነገር እሱንም ጭምር ያዋረደ አብይን በማዋረድ የኦሮሞንም ህዝብ ያዋረደ እንደሆነ ያነሳል። እኔን ለማነሳነስ፣ እኔን ለማዋረድ፣ እኔን ለመናቅ የሚደረጉ ነገሮች ከቅናት፣ ከምቀኝነት፣ ከክፋት የመነጩ ናቸው በሚል በጣም በብስጭት በምሬት ይናገራል። በነገራችን ላይ እና ልትደግፉኝ የሚገባውን ያህል አልደገፋችሁኝም እና ልታስወስዱት ነው፣ ልታስነጥቁት ነው፣ ስልጣኑ ከእጃችን ሊወጣ ነው፣ ተዋችሁኝ፣ አሳልፋችሁ ሰጣችሁኝ፣ ለነዚህ አሳልፋችሁ ሰጣችሁኝ። እኔ ያልመለስኩት ጥያቄ የለም። የቀረ የተወሰነ የመሬት ጉዳይ አዲስ አበባ ጉዳይ ምናምን አለ። እሱን የድሬዳዋና የአዲስ አበባን ጉዳይ ደግሞ ይሄ ብአዴን የሚባል ተውሳክ ብአዴንን ዛሬ ሙልጭ አድርገው እየሰደቡት ተመልክቻለሁ። እስኪ ያቀርብላችኋለሁ ምን እያሉት ነው ብአዴንን የሚለው ማለት ነው። ብአዴን ምን እንዳደረገ አላውቅም፣ ግን አዲስ አበባ ላይ በእነሱ የተወሰነ ሊሰሩት የፈለገው ድራማ እነሱ በፈለጉት መንገድ ይሄዳል መሰለኝም። እዛ ምክክር ኮሚሽን ውስጥ ኦፍኮርስ ማሳካት የሚፈልጉትን ነገር አሳክተውት እንደሚወጡ አውቃለሁ። ማንም ሊያስቆማቸው እንደማይችል፣ ምክንያቱም እነሱ ናቸው ያሉት። ብአዴን የሚባል እዛ የተሰበሰበ ድንጋይ ምንም ለውጥ እንደማያመጣ ሊያስቆማቸውም የሚችልበት ምንም እድል እንደሌለው አውቃለሁ። ግን ብአዴንን ወጥተው እየተሳደቡ እንዳለ ተመልክቻለሁ። ለምን እንደሚሳደቡና በምን እንደሚሳደቡ አቀርብላችኋለሁ። ግን አብይ ትላንትና በመልእክቱ ማጠናቀቂያ ላይ ለኦሮሞ ሕዝብ ካስተላለፈው መልእክት ውስጥ አንዱ እኔን ሰድባችሁ እኔን አዋርዳችሁ
ይሄው አሳልፋችሁ ልትሰጡ ነው። ስለዚህ ቲክፋዱ ነው የሚለው መጨረሻ ላይ በቃ የመጨረሻው መቋጫ ቲክሲ ስልጣንህን፣ ሪሶርስህን፣ ሀገርህን መጠበቅ አለብህ። ከኔ ጋር ሆነ ጠብቅ ነው እያለ ያለው። በቃ ሌላ ነገር የለውም። ዝም ብላችሁ ጊዜያችሁንም አትግደሉ ማለቴ ነው። ለምን ኦቤን ላይ መጣ የሚለውንም አስቀድመን ተናግረናል። ለምን እንደሚመጣ እሱም ያውቃል፣ እኛም እናውቃለን። ነገ ደግሞ በወላይታ ቲቪ ሲቀርብ ለወላይታ ምን እንደሚል እናውቃለን። በከፋ ቲቪ ሲቀርብ ለከፋ ምን እንደሚል እናውቃለን። በደንብ የምናውቀው ተዋናይ ሆነ ማለት ነው አብይ አህመድ። ኦኬ ምንም አንፕሬዲክተብል የሆነ የአብይ አስፔክት የለም አሁን ላይ። አብይ በጣም ፍጹም ተገማች የሆነ ግለሰብ መሆኑን በደንብ የተገነዘብንበት ይመስለኛል። አጠቃላይ ሲታይ መልእክቱ አድኑኝ ነው። አድኑኝ፣ በጣም ከባድ አደጋ እየመጣ ነው። ከዚህ አደጋ የምንወጣው እኔን ይዘን ማራመድ ስንችል ነው። እንተዛዘን፣ እንከባበር፣ በጋራ እንቁም፣ ሁኔታውን እናንብብ፣ ያለው ነገር ከባድ ነው፣ እንደዚህ እያለ በጣም በበርካታ መንገድ ተማጽኖ ሲያሰማ የነበረበት ነው። አብይ አውቆታል ነው። አሁን ሌሎች ምናልባት ከአብይ ጋርና በአብይ ዙሪያ ያላችሁ ሰዎች አላወቃችሁት ይሆናል እንጂ አብይ ምን እየመጣ እንዳለ አውቆታል። ሌላው ግን የገረመኝ ነገር ምንድነው? አብይ በውስጥ ባሉ ኃይሎችም ተከርቷል። በራሱ በብልጽግና መዋቅር በውስጥ ባሉ መዋቅሮችም የተከዳ እና most probably ራሱ በዛው ሰርክል ውስጥም አዲስ ምናልባትም ከውስጥ አብይ አህመድን የሚመጣውን ነገር ተገንዝቦ አብይ አህመድን ከውስጥ ያው በተደጋጋሚ የምንገምተው ነው በነገራችን ላይ። ምክንያቱም ፓወር ባላንስ እየተዛባ በሄደ ቁጥር አብይ አህመድ ተራ ግለሰብ መሆን ይጀምራል ነው። ለምሳሌ አሁን ዛሬ ለመጀመሪያ ጊዜ ትናንት በሰጠው ቃለ መጠይቅ አብይ ሰው እንደሚንቀው ገምቷል። የኦሮሞ ህዝብ ናቱፈተኒ ይላል፣ እኔን ትንቁኛላችሁ ይላል እና እንደሚናቅ ምንም እንዳልሆነ ለመጀመሪያ ጊዜ ተሰምቶታል ነው። ከባድ ሳይኮሎጂ ነው በነገራችን ላይ። የመናቅ ስነ ልቦና ውስጥ መጣ ማለት ግለሰቡ ምንም እንዳልሆነ እየተረዳ መጣ ማለት ማንም ሰው anyone can replace him የሚል አስተሳሰብ እየተያዘ አብይ መሳያ ነው፣ አብይ ጎድ ነው፣ አብይ የኦሮሞ ናሽናሊዝም አባት ነው፣ እሱን ሊተካ የሚችል ማን አለ እንዲባል ነው የሚፈልግ የነበረው። ለዛ እኮ ነው እንትና ማን ባጫ ደበሌ መጥቶ ወይንም ደግሞ አትንኩት ደበሌ መጥቶ ምን አለ? ማን ነው የሚተካው እሱን አለ። አምጡ ብንላቸውስ ሌላ ሰው ሊሰጡን ይችላሉ ወይ ምናምን አለና ከአብይ ጋር ሌሎቹን ሊደርሺፕ እንትን ለማድረግ እንትን ለማለት ሞከረ ነው፣ ለማነጻጸር ሞከረ። ከኔ የተሻለ ሰው የለም፣ እኔን የሚተካኝ ሰው የለም የሚለውን ነገር በሰዎች አእምሮ ውስጥ መጀመሪያ አካባቢ ላይ እንትን ሊል ነበር። በነገራችን ላይ አንዳንዶቹ በጣም ለምሳሌ በአዴኖች እንባ ይተናነቃቸው ነበር ስለ አብይ ሲያወሩ። ማለት እንዲህ አይነት ሰው በዘመናችን ይሰጠናል ብለን እኮ ፈጣሪ ያስበን አናውቅም። አይተኛም እኮ አንቀላፋም እኮ ስለ ኢትዮጵያ እኮ እንባው ይመጣል ስለ ኢትዮጵያ ሲያወራ አብይ አህመድ ሲያወራ ይላሉ አንዳንዶቹ። በእርግጥም አብይ በነገራችን ላይ የሃይማኖት አባቶችን ሲያገኝ፣ ታሪክ አዋቂዎችን፣ እነዚህ ፓትሪዮቲክ የሆኑ አርበኞችን ምናምን ሲያገኝ እንባው ይመጣል። ኦኬ እንባው እየመጣ ነው የሚያወራው። it's just a drama ኦኬ ድራማ ነው። ለእያንዳንዱ እንዴት ፕሪተንድ ማድረግ እንዳለበት ያውቃል። he's a good actor በነገራችን ላይ ለምሳሌ ነግሬያቸዋለሁ። የፕሮቴስታንት ሰዎች ወይንም ደግሞ ባለስልጣናት ሲመጡ ከፈረንሳይ ከእንግሊዝ ወይ ከአሜሪካ ሲመጡ ቁጭ ብለን መጀመሪያ ሳንጸልይ መጀመር የለበትም ይላል። ኦኬ it's just a drama ነው። እንጸልይ እንበርከክ መጀመሪያ፣ ከዛ አንድ የወንጌል ቃል አንብብላችሁ ይላል። ከዛ በዚህ ቃል ላይ እንጸልይና ደግሞ ፕሮግራማችንን እንጀምራለን፣ ከሁሉ ነገር መቅደም ያለበት ምናምን ይላል። ዋው እንዴት አይነት ዲቮትድ ክርስቲያን ነው ይላሉ እነሱ። it's just a drama። ከዛስ የሙስሊም ሀገራት ደግሞ ባለስልጣናት ሲመጡ ዱዓ እናደርግ ይላል፣ እንስገድ ይላል። ለእያንዳንዱ ግለሰብ አብይ አህመድ የሚሸጠው ነገር አለው፣ ለእያንዳንዱ ማለት አብዛኞቹ አብይ አህመድን በግል ያገኙት ሰዎች ሁሉም ኢምፕረስድ ሆነው ነው የሚወጡት። because
he has something to sell አንተን ያውቀሃል መጀመሪያ ከመሄድ በፊት ከዛስ ትራንዛክሽናል ነው የምትፈልገውን ነገር ነው የሚሰጥ ፓትሪዮት ሆኖ ይቀርባል አርበኞችን ሲያገኝ ኢትዮጵያን እንትን እንላለን ብሎ የታገሉ አካላትን ሲያገኝ እቺ ጨቋኝ ሀገር እያለ ያወራል ለእያንዳንዱ የሃይማኖት አባቶችን የሙስሊም አባቶችን ሲያገኝ ሙስሊም ነው የክርስቲያን አባቶችን ሲያገኝ ክርስቲያን ነው ራሺያ ሲሄድ ካላሳለማችሁ መስቀል ይላል ለእያንዳንዱ ምን መሸጥ እንዳለበት በደንብ የሚያውቅ ሰው ነው ለዛ ነው በየቴሌቪዥኑ ሌላ ሰው አያምንም በነገራችን ላይ አብይ አህመድ ከህዋት በጣም በፍጥነት የተገዘገዘበት ትልቁ ምክንያት አብይ አህመድ የተገዘገዘበት ትልቁ ምክንያት ኢንስቲትዩሽን አይደለም አብይ he is just an individual so ስርዓቱ አብረውት ያሉት ሰዎች በምንም መንገድ ለሱም ለስርዓቱም ሎያል አይደሉም አንዳንዶቹ የብልጽግና አባል አይደሉም በዙሪያው ላይ ያሉት ሰዎች ግለሰቦች አብዛኞቹ ግማሹ በቸርች የተመረመለ ነው ግማሹ በዩኤኢ ተመልምሎ የተሰጠው ነው ግማሹ በተለያዩ አካላት ምናምን ሹም እየተባለ የሚሰጠው ነው ለእያንዳንዱ በገባው ቃል መሰረት ነው እነዛን ግለሰቦች ያሰባሰባቸው ሶ ምንም አይነት ባውንድ የሚያደርጋቸው የሚያስተሳስራቸው ባይንድ የሚያደርጋቸው ምንም አይነት ኢንተርናል እና ኤክስተርናል ሞቲቭ የለም ባይንድ የሚያደርጋቸው ሶ ትራንዛክሽናል ነው ጥቅም ነው የሚያስተሳስራቸው አብዛኞቹ ሶ ማንንም ለአብይ አህመድ ህይወቱን ሊሰጥ የሚፈልግ አንድም ሰው ማግኘት አዳጋች ነው የሚሆነው በዚህ ሰዓት ሶ ለዚህ ነው በቴሌቪዥንም ሲሄድ ራሱ ለመናገር የሚሄድበት ትልቁ ምክንያት ሌሎች በሱ ልክ ትሬንድ ላየሮች በሱ ልክ ከእሱን የሚያረካ ንግግር ለህዝቡ ሊያደርሱ የሚችሉበት እድል የሌለ መሆኑን ያውቃል ስለዚህ በእያንዳንዱ ቴሌቪዥን ላይ በእያንዳንዱ አካባቢ ራሱ እየሄደ ቢናገር የተሻለ መስሎ እንደሚሰማው መገንዘብ ትችላላችሁ ግን he was so insecure አሁን ባየሁት ቃለ መጠየቅ ላይ በጣም ኢንሴኪውርድ ነበር ይንቁኛል አታከብሩኝም ሰድባችሁ ለሰዳቢ ሰጣችሁኝ ያለ የኦሮሞን ህዝብ እንትን ለማለት ይሞክራል የኦሮሞ ህዝብ ዳይቨርስ መሆኑን አልተገነዘበም በጣም ዳይቨርስ ነው አንድ 13 14 ፓርቲ የሚያዝብ የሚመጣበት ምክንያት የህዝቡ ዲማንድ ትልቅ ነው at the same time ደግሞ በጣም ዳይቨርሲፋይድ ነው ማህበረሰቡ ሶ ዳይቨርሲፋይድ ስለሆነ በአብይ ጠባብ ፍላጎት ልክ ሊሰፋለት አልቻለም ያ ሶ በዚህ ምክንያት የሚያስተላልፋቸው መልእክቶችም አብዛኛው ዞሮ አብዛኛው ቅስቀሳው የነበረው የጦርነት ቅስቀሳ ነው ኑ አግዙኝ ስርዓቱን ጠብቁ ሪሶርሳችሁን ጠብቁ ሀብታችሁን ጠብቁ መሬታችሁን ጠብቁ ዋና ከተማችሁን ጠብቁ ልጃችሁን ጠብቁ የገዳ ስርዓትን ጠብቁ ነው ሲል የነበረው ማለቴ ነው ሶ ከዛ የተለየ ምንም የተነገረ ነገር የለም ያንን ነው ምን ጠብቅ የነበረው ያንን ነው ሲናገር የነበረው የሚለውን ነገር በደንብ ብንይዘው ጥሩ ስለሚሆን ነው ይሄንንም ማነሳው ኢንሴኪዩሪቲ ነው እዛ ቦታ ላይ ያመጣው ኢንሴኪዩሪቲው ደግሞ ከምንድነው የመጣው ከቨልነራቢሊቲ ነው የመጣው ሶ አብይ ለምንድነው ያልተረጋጋው ለምንድነው አብይ ያልተረጋጋው ምክንያቱም አብይ ተጋላጭ ሆኗል ተጋላጭነቱ የመጣው ደግሞ ከምንድነው ስትራቴጂክ ኮአሊሽን ተፈጥሮበታል ሶ እነዚህ ቨልነራብል እንዲሆን አደረጉት ቨልነራቢሊቲው ደግሞ ምን ውስጥ ከተተው ኢንሴኪዩሪቲ ሶ ኢንሴኪዩሪቲ ወደ ምን ደረጃ ወረደ ወደ ግለሰብ ደረጃ it is too personal for him now honestly አሁን ለአብይ ያለው ሁኔታ በግላዊ ሆኖበታል not even ስልጣኑ it is about his life ቀደም እንዳልኩት አብይ ውስጥ ያለ በአብይ ስርዓት ውስጥ ያሉ በየትኛውም ደረጃ እያንዳንዱን ሴክተር ጥሩልኝ ከሱ ጋር አይደለም ያሉት ከለውጡ ጋርና ከትግሉ ጋር ነው ያሉት አሰላለፋቸውን እያስተካከሉ ነው ያላስተካከሉና መጨረሻ ላይ የሚመጡትም ይመጣሉ ያስገባውን ኃይል መልሶ ያገኘውም ያስገባውን ኃይል መልሶ ያወጣው ቀደም ቴክኒሻናችን እየላኩልህ ነበር አንድ ፒክቸር ወደ አማራ ያስገባውን ኃይል ኮንቮዩን እያሳየን ነበር አይደለም ልታሳየን ትችላለህ ምን አይነት ኃይል ተደርድሮ የገባውን ኃይል አሳየንስ የሚያስገባውን ወታደራዊ ኮንቮይ በከፍተኛ ገንዘብ ከበርካታ ሀገራት በእርዳታ በርብር በጣም የሀገሪቱን ጀነሬሽናል አሴት እየሸጠ የሚያመጣቸው ኮንቮዮች አንዳቸው ከገቡበት የሚወጡ አይደሉም ይሄ የምትመለከቱት አጠቃላይ ወታደራዊ ቁሳቁስ ተጭኖ ሄደው እዛው የሚቀር ነው እና ቀጣዩ የኢትዮጵያ ሰራዊት የሚታጠቀው ቀጣዩ የኢትዮጵያ ሰራዊት የሚቀበለው የሚረከበው
የኢትዮጵያን ሰላምና ደህንነት ለማስጠበቅ ለወደፊት የሚውል ሀብት ነው። የኢትዮጵያ ሕዝብ ሀብት ስለሆነ በኃላፊነት ደረጃ እንደሚይዙት ታጋዮች አረጋግጠውልኛል። ከአንዳንዶቹ ጋር ቃለ መጠየቅ ሳደርግ ነበር ዛሬ እና ይሄ የሚገባው ሀብት አጠቃላይ እዛ እንደሚቀር እዛ አብይ አህመድ ዙሪያም ያሉት ሰዎች ይሄ ሀብት ተመልሶ ወደዚህ ኃላፊነት ወደማይሰማው ኃይል እጅ እንዳይመጣና በኃላፊነት እንዲያዝ ጥያቄ የሚያቀርቡ ሆነዋል አሁን ባለው ሁኔታ እና ክሊር ግልጽ ነው። በቃ ምንም የሚመለስም ነገር የለም። ይሄ ኃይል ለነገዋ ኢትዮጵያ ሰላምና ደህንነት፣ ለህዝቦቿ ሰላምና ደህንነት፣ ለጎረቤቶቻችን ሰላምና ደህንነት፣ ለቀጠናው ህዝቦች ሰላምና ደህንነት የሚውል ይሆናል። ህዝቦቻችን በሰላም ወጥተው የሚገቡበት፣ የምስራቅ አፍሪካ ህዝቦች ሰላምና ደህንነት የሚጠበቅበት፣ ዜጎች በማንነታቸው፣ በጎሳቸው፣ በብሔራቸው፣ በሃይማኖታቸው ምክንያት የማይታረዱበት፣ የማይገደሉበት፣ የሌሎች ሀገራትን ፍላጎት የተጫነ ሰራዊት ሆኖ ለሌሎች ሀገራት ፍላጎት ኢትዮጵያንን የሚያደማ ኢትዮጵያንን ደም የሚያፈስ ሰራዊት እንዳይሆን ማዕቀፍ የሚበጅለት ልጓም የሚበጅለት ዳግም የኢትዮጵያን ህዝብ የሚወጋ ሰራዊት ኢትዮጵያ አይኖራትም። በምንም አይነት መንገድ እሱን አንፈቅድም። ቀጣዩ ትግል አሁን እየተደረገ ያለው ትግል የዚህ ትውልድ ትግል በቀጣይነት ለህዝባችን ዘላቂ ሰላም ህዝብ የሀገሩ ባለቤት የሚሆንበት የተቋማቱ ባለቤት የሚሆንበት ተቋማት ደግሞ አገዛዝን ሳይሆን ህዝብን የሚጠብቁበትን ፖለቲካዊ አውድና ምህዳር የምናበጅበት ነው። በምንም አይነት መንገድ ካሁን በኋላ በኢትዮጵያ ሰራዊት ፍጅት የሚታወጅበት አማራ አይኖርም። ከዚህ በኋላ በኢትዮጵያ ሰራዊት ፍጅት የሚታወጅበት የትግራይ ህዝብ አይኖርም። ከዚህ በኋላ ፍጅት የሚታወጅበት በኢትዮጵያ ሰራዊት የሚገደል የሚሳደድ የሚታደን ኦሮሞ አይኖርም። አበደን አይኖርም። ያንን ስርዓት ያንን ምህዳር ይቀይረዋል እየተደረገ ያለው ትግል ማለት ነው። እዛ ውስጥ ያሉ ሰዎችም ሰዎች ናቸውና መኖር ይፈልጋሉ ነው። ሁልጊዜም ከዚህ ሰው ጋር ሆነው ደም ሲያፈሱ መኖር ከባድ ነው። ምንም አይነት በተደጋጋሚ እንደምላችሁ ሞራል እና ሳይኮሎጂካል ኢንሴንቲቭ የለውም። የራስን ወገን የራስን ህዝብ እያደሙ በራስ ታንኮችን እየታጠቁ ታንክን ወደ አማራ አርሶ አደር፣ ታንክን ወደ ኦሮሞ አርሶ አደር፣ ታንክን ወደ ትግራይ አርሶ አደር፣ ድሮኖችን ወደዚህ ህዝብና ወደ እነዚህ ንጹሃን ህዝቦች ማዞር የሚቻልበት ሁኔታ የለም። የኢትዮጵያ ሰራዊት የኢትዮጵያን ህዝብ የኢትዮጵያን ሉዓላዊነትና ክብር የምስራቅ አፍሪካ ህዝቦችን ሰላምና አንድነት ከቀጠናው ሀገራት ጋር በጋራ የሚጠብቅበት ምዕራፍ ይመጣል። አገዛዝን የሚጠብቅበት ምዕራፍ ግን ማብቃት ይኖርበታል። የአገዛዝ ሰራዊት ከዚህ በኋላ አይኖርም። እነዚህ ሀብቶች የምትመለከቷቸው አሁን ገብተው መንቀሳቀስ አቅቷቸዋል። መውጣትም አይችሉ ወደፊት ዘልቀው መሄድም የማይችሉበት ሁኔታ እየተፈጠረ ነው። አሁኑኑ ገና ምንም ነገር ሳይጀመር ምሽግ ቁፋሮውን እና አብይ ወደ ቤት አመጡት። አሁን መሀል ሀገር ላይ ምሽግ እየቆፈሩ ነው ያሉት። አውቀውታል። ራያ ላይ እንደማይቆም አፋር ላይ እንደማይቆም አውቀውታል። መሀል ላይ ነደሴን ጨምሮ በበርካታ ከተሞች ዙሪያ የጦሳ ተራራን ጨምሮ በርካታ አካባቢዎች ላይ ምሽግ እየቆፈረ ነው ያለው አገዛዙ በርካታ አካባቢዎች ላይ። ከዛም አልፎ የአዲስ አበባ ዙሪያ ላይ ምሽግ ይቆፍራል። ሌሎች አካባቢዎችም ላይ ምሽግ እየቆፈረ ይሄዳል። ህዝብን አድኑኝ አለ ከሸፈ እንዳለ። በነገራችን የአብይ አህመድ ተማጽኖ ቅንጣት ታህል ፖለቲካል ኢምፓክት አልነበረው። ቴል ሚ ዘ ኢምፓክት ምን አመጣ? አብይ አህመድ ተናገረ ለአማራ ምን አደረግ ነው? አከሸፍንበት። ለምን? አማራ አስቀድሞ ነቅቷል። ለአማራ ሲናገር ትግራይ ይሰማል፣ ይስቅበታል። ለአማራ ሲናገር ኦሮሞ ይሰማል፣ ይስቅበታል። የኢትዮጵያ ህዝብ ይሰማል፣ ይስቅበታል። ደግሞ ምን ሊል መጣ ነው የሚለው ሰው እኔ ለዛ ነው ለካ ፕሬዚደንሻል ተርሞች ብዙ ጊዜ 4 ዓመትና 8 ዓመት የሚሆነው ለካ ከዛ በኋላ አንድ ሰው ምንም ኖቨል የሆነ ነገር ፕሮዲዩስ ማድረግ እንደማይችል በዓለም አቀፍ ደረጃ ስለተረጋገጠ ይመስለኛል። ፕሬዚደንቶች ማክሲመም 1 ወይ 2 ተርም ስልጣን ላይ እንዲቆዩ አስታውሳለሁ። አንድ ጊዜ ኮሌጅ ዲን ነበርኩኝና በመሰራበት ዩኒቨርሲቲ ውስጥ ከዛ 2 ዓመት ተርም ነበረኝ እና 2 መመረጥ ይችላል 4 ዓመት 2 ተርም ሰራው 4 ዓመት አገለገልኩኝ።
እና ልክ አራተኛ ዓመቴ ሲመጣ ሬዚግኔሽን ሌተር ጻፍኩኝና አስገባው። እዛ ፕሬዝዳንቱ ለምንድን ነው የምትለቀው? እና እኛ እንድትሰራ እንፈልጋለን፣ በጣም ደስተኛ ነን በምትሰራው ነገር። ኮሌጅ እኔ በመራበት የነበራችሁ ልጆች ታውቃላችሁ። አሜን አወዝ ያንግ በት ጥሩ ዴሊቨር ያደረኩ ሰው ነኝ። ለጉራ አይደለም የምለው ማለቴ ነው። አብሮኝ የሰሩ ልጆች ስለሚያውቁ ማለቴ ነው። እና ለምን ሪዛይን ታደርጋለህ ሲለኝ I'm just done ሪዛይን ያደረኩት ከዚህ በላይ ምንም አዲስ ነገር ጀነሬት ላደርግ ስለማልችል ነው። ከዚህ በላይ ልሰጥ አልችልም። መስጠት የምችለው ይሄንን ስለሆነ ነው። ሶ 4 ዓመት በቂ ነው። ከዚህ በኋላ እጄ የምመጣው ኖቨል ነገር ካለ በሌላ ዘርፍ ነው እንጂ በ4 ዓመት ሰው ሰራለው የሚላቸውን እቅዶቹን ፍላጎቶቹን ሁሉ ሊያሰፍር የሚችልበትን በቂ ጊዜ ይሰጣል። አብይ አህመድ ትላንትና በንግግሮቹ 8 ዓመት ገና 8 ዓመቴ ነው፣ በ8 ዓመቴ እንዴት እለካለሁ እንዴት እመዘናለሁ እያለ ሲናገር ትሰምታላችሁ። እና ተጨማሪ 30-40 ዓመት ካልሰጣችሁኝ በስተቀር ሰላምን ላረጋግጥ የህዝብን ደህንነት ላረጋግጥ አልችልም ይላል። ጄነሬሽናል የሆነ ኢምፓክት በ8 ዓመት ውስጥ እሱ በሀገርና በትውልድ ላይ ያስከተለው አደጋ፣ በኢኮኖሚው ላይ ያደረሰው ስብራት፣ በሀገሪቱ ህዝቦች ላይ የደረሰው ማህበራዊ ስብራት፣ በተቋማት ላይ ያደረሰው ውድመት የኢትዮጵያ ትውልዶች ፕሮባብሊ 2 ወይ 3 ጄነሬሽን የሚከፍለው ዋጋ ነው። አብይ ያደረሰው ውድመት በኢትዮጵያ ላይ ትውልድን ያመከነው። የማይማሩ በሚሊዮኖች የሚቆጠሩ ተማሪዎች አሉ ኢትዮጵያ ውስጥ። ትግራይ ትምህርት የለም። አማራ በሚሊዮኖች ከ10+ ሚሊዮን በላይ ተማሪዎች ትምህርት ቤት አይሄዱም። የጤና ተቋማቱ ፋንክሽን አያደርጉም። አርሶ አደሩ አያርስም። በሚሊሻነት የሚያስገባው አርሶ አደር ቤተሰብ እየጣለ ነው እያለፈ ያለው። ሶሻል ክራይሲሱ ቀላል አይደለም። አብይ አስታቅፎን የሚሄደው ሀገር ያለበት ማህበራዊና ኢኮኖሚያዊ ቀውስ ያለበት ትራውማ ያለበት የሪኮንሲሌሽን ፍላጎት ማህበራዊ ቅራኔው ቀላል አይደለም። አሁን በናሽናል ዳያሎግ እየፈጠረ ያለው ቀውስ ደግሞ ፕሮባብሊ ለሚቀጥሉት 30 ዓመታት ዲል እንድናደርገው እንድናክመው የሚጠይቅ ትልቅ ኃላፊነት ይጠይቃል። ባይዘው ፖስት አብይ ኢትዮጵያ ሜስን ኢንሄሪት እንደማድረግ ሕክምና ይፈልጋል። የአማራ ህዝብ፣ የትግራይ ህዝብ፣ የኦሮሞ ህዝብ በሀገሩ የተወጋ ነው። በሀገራው ሰራዊት የሚነድ ህዝብ ነው። ተቋማቱ ላይ ህዝቡ መልሶ ትረስት እንዲያዳብር በጣም በርካታ ጊዜ ይወስዳል። ተቋማቱን መልሶ ወደ ስራ ለማስገባት ወደ እንቅስቃሴ ለማስገባት በርካታ ዘመን ይወስዳል። የኢኮኖሚው ስብራት እንደምታዩት ነው፣ እያሸጋሸገ ነው። ዴት ሪስትራክቸሪንግ እያለ የሚመጻደቀው እኮ በእንግሊዘኛ እዳውን እያሸጋገረ ነው። ለትውልድ ዛሬ ይዋጋል ከየትም እያመጣ። ኮላተራሉ ማን ነው? የኢትዮጵያ ህዝብ ነው። ኮላተራሉ ማን ነው? የኢትዮጵያ ሜጋ ፕሮጀክቶች ብቻ አይደሉም፣ የኢትዮጵያ የጋራ አስፓይሬሽንም ጭምር በአብይ ኮላተራል ተደርጎ የተያያዘ ነው። እሱ ለሚዋጋበት ጦርነት የሚበደረው እና በዛ ልክ ዝግጅት ስለሚጠይቅ ነው። ባይዘው ትብብሮች ምናምን ሲባል አብይ አህመድ ላይ ደሽ ማድረግ ይመስለዋል ሰው። ይሄ ሀገር የሚጠይቀውን ኃላፊነት አይገነዘብም ሰው። ዝም ብሎ በእንትን በኩል ባቃቂ እንደዚህ ሹልክ ብላችሁ አትገቡም እንዴ? ምን ትብብር ያስፈልጋል ይልሃል። አዲስ አበባ ላይ ልትዘረጋ የሚገባው ሰላምና የደህንነት ዋስትና ፍሬም ወርክ በተመሳሳይ ሰዓት በመላ ኢትዮጵያ ውስጥ የሰላም አትሞስፈር ሊኖር ይገባል። ሀገርን ማጽናት የሚቻለው የሚጠይቀውን ያህል ትብብር ሴኪዩር ማድረግ ስትችል፣ ያንን ትረስት በህዝቦች ዘንድ መፍጠር ስትችል፣ መተማመንን ማጽናት ስትችል ነው። አለበዛ ኦርደር የሆነ ሽግግር አታመጣም። ዛሬ ነው የምትሰራው ስራውን። ትብብሮች በዛ ሐሳብ ላይ የተመሰረቱ ናቸው። necessarily just threat perception ብቻ አይደለም ኃይሎች እንዲተባበሩ የሚያደርገው። በአብይ አህመድ በኋላ ዛሬ በደንብ ተነትነዋል ይሄን ነገር በተመለከተ በነገራችን ላይ። ምክንያቱም ብልጽግና
የሁለት ነገሮችን አንስቷል። በኢትዮጵያ ውስጥ ያሉ ኃይሎች የሚተባበሩበት ምክንያት የጋራ የሆነ ኮመን ቪዥን የላቸውም። የሚተባበሩት በአንድና በአንድ ነገር ነው። የጋራ ጠላት ስላላቸው ብቻ ነው የሚተባበሩት የሚል ነገር አንስቷል። ሶ ይሄንን በተመለከተ አይ ቲንክ ምላሽ ይሰጥበታል። በዚህ ጉዳይ ላይ ዝም ብሎ ተራ ምላሽ ሳይሆን ተጨባጭ የሆነ ምላሽ መስጠት ስለሚያስፈልግ ማለት ነው። ሶ የገባበት አጣብቂኝ አብይ አህመድ ኢንሴኪውርድ እንዲሆን አድርጎታል። የምታዩቸው ቅዠቶች በጣም 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 ጽንፍ የወጡ አነጋገሮች፣ ስድቦች፣ ዛቻዎች ሰሞኑን በቅርብ ጊዜያቶች ውስጥ ኢቭን እጅግ በጣም ሆሪፊክ የሆኑ ግድያዎችን ልንሰማ እንችላለን። እጅግ አጸያፊ የሆኑ ወንጀሎች በህዝብ ላይ በንጹሃን ላይ ይፈጸማሉ። ለምን አብይ አህመድ እንዲህ አይነት ነገሮች ማህበረሰቡን እርስ በርስ ሊያባላልኝ ይችላል የሚላቸውን ጥጎች ሁሉ ለመምዘዝ ጥረት ያደርጋል። አዲስ አበባን በተመለከተ እንደዚሁ በተመሳሳይ በርካታ ልሂቃን ሊመጡ እንደሚችሉ መገመት ይቻላል። ይሄም በአንድም በሌላ መንገድ ለአብይ አህመድ ፕሮቴክሽን ለመስጠት የሚደረግ ጥረት እንደሆነ መገንዘብ ያስፈልጋል ማለት ነው። እነዚህ ነገሮች ሁሉ በብልሃት እያከሸፉ መንቀሳቀስ የተገባ መሆኑን ማወቅ የተገባ ነው። ናው ብልጽግናዎች በአዴንን ምን እያሉ ነው የሚለውን ነገር ላንብብላችሁ። ለምሳሌ ዛሬ አንድ የብልጽግና ሰው ለረጅም ጊዜ እንግዲህ አልጻፈም፣ አሁን ላይ አንድ ጽሑፍ ይዞ ወጥቷል። የአብይ አህመድ መልእክት እንደሆነ ስለምረዳ ሐሳቡን ላቅርብላችሁ። ምንድነው የሚለው? የማይጠረቃው ሪአክሽነሪ ኃይል የሚል ጽሑፍ ነው የጻፈው። ደረጀ ገረፋ ነው የጻፈው እና የማይጠረቃው ሪአክሽነሪ ኃይል ይላል እና የማይጠረቃው ሪአክሽነሪ ኃይል ማን ቢሆን ጥሩ ነው? አማራን ማለቱ ነው። ያው መቼም አማራን ለመፈረጅ ችግር የለባቸውም፣ አያስጠይቅም። አንድን ህዝብ አንድን ማህበረሰብ ካቴጎሪካሊ መፈረጅ፣ በዘፈን ማንቋሸሽ፣ እሴቱን ማዋረድ ሀገሪቱ ውስጥ ህግ ነው። it's just ሞደስ ኦፕረንዲ ነው። የአሰራር የፖሊሲ የህግ ውጤት እንደሆነ በደንብ መገንዘብ ያስፈልጋል። እንደዚህ ሲሉ ኋላ ቀሩ ሪአክሽነሪው እያሉ ሲናገሩ የሚናገሩት ፖለቲካል ኤሊቱን አይደለም። እንግዲህ አብሯቸው ምክክር ውስጥ የገባውን ኃይል ነው ሪአክሽነሪ ኋላ ቀሩ ኃይል እያሉ የሚናገሩት። ለውጥ የማይፈልገው ሪፎርም የማይፈልገው ሁሉ ጊዜም ስታተስ ኮድ ማስቀጠል የሚፈልገው ያ ሪአክሽነሪ ኃይል የሚሉት አብሯቸው ሚሊሻ ሆኖ በራሱ ወገን ላይ ዘመተውን በአዴንን ነው እንደዛ የሚሉት። ሚሊሻ ሆኖ የራሱን ህዝብ የሚወጋውን በአዴን ለና አብይ አህመድ ሚሊሻ እንደ ግብር የሚያስገባውን በአዴንን ነው እንደዛ የሚሉት። በአዴን መዋረዱ አይደለም የሚያበሳጨኝ። ኦኬ አንተ አሰዳቢ ይባላል በአማራ አሰዳቢ ይላል። አሰደብከኝ፣ በቀጥታ አልሰደበኝም ግን በአንተ ምክንያት ተሰደብኩኝ ይላል። እንደዛ አይነት ማህበረሰብ አሰዳቢን ያህል የሚጠየፈው ነገር የለም አማራ። በነገራችን አሰደብከኝ ማለት ቀላል ነገር አይደለም። በአዴን አስጠቂ ነው፣ አሰዳቢ ነው፣ አሰዳቢ ነው። በጣም አዝናለሁ አማራን የሚያህል ህዝብ በአዴንን የምታህል ፍጥረት መፍጠሩ ያሳዝነኛል። ከዛ ማህበረሰብ ውስጥ ይሄ ስብስብ ይሄ ልሂቅ መውጣቱ ያሳዝነኛል በእውነቱ። አስጠቂ ነው። አስራትን የፍጥኝ ያስር ነበር በአዴን የአማራ የቅርጥ ቀን ልጆችን ያሳሰረ ያስበላ የሚያድን በአማራ ህዝብ ላይ የሚያድም በአማራ ህዝብ ላይ ወጣት አደራጅቶ ሚሊሻ አደራጅቶ ወገኖቹን የሚወጋ ግን ቀላቢዎቹ ምን ይሉታል? ሪአክሽነሪ ነው ይሉታል። ሪአክሽነሪ ነው፣ ተራማጅ አይደለም፣ ኋላ ቀር ነው፣ ደደብ ነው ይሉታል፣ ይሰድቡታል። እየተሰደበ ነው አብሯቸው የሚሰራው። ኦኬ እየተሰደበ ነው አብሯቸው ፊት በዚህ በኩል ጋሼ በዚህ በኩል ይለፉ እያለ መንገድ ላይ ያሳይ የሚሞክረው ማለት ነው። በአዴንን ሰው ለማድረግ ነው ባይዘው የምንጮኸው 24 ሰዓት። ይኸውላችሁ ፖለቲካ ምንን ፕሪሰፖዝ ያደርጋል መሰላችሁ? ፖለቲካ ራሽናሊቲን ፕሪሰፖዝ ያደርጋል። ምን ማለት ነው?
ፖለቲካ እና ፖለቲካ ውስጥ የሚሳተፍ አክተር ራሽናል አክተር ነው ብለን የተማርነው የምናስተምረው። ምን አለው ፍላጎት አለው ብለን ነው የምናስተምረው። እዛ ውስጥ ያሉ አክተሮች ራሽናል አክተሮች ናቸው፣ ጥቅማቸውን አስልተው ነው የሚንቀሳቀሱት ብለን ነው የምናስበው። አሁን እኔ በአዴን ላይ የማየው አክተር በነገራችን ላይ ምንም አይነት ኢንትረስት የሌለው ኃይል ነው። ምን መሆን ነው የሚፈልገው እንዴ? ገነት ነው መግባት የሚፈልገው በብልጽግና በኩል ወይስ ምንድን ነው የሚፈልገው? ገነት መግባት የሚፈልግ ከሆነ ከብልጽግና ጋር አይደለም ቦታው። So these are not rational actors honestly. So rational ካልሆኑ አክተሮች ጋር እንዴት ፖለቲካን ታወራለህ? አታወራም እኮ። የማንን ጥቅም ነው ወክለው እዛ የሚንደፋደፉት? አሁን ምክትል ጠቅላይ ሚኒስትሩ ምንድነው በህይወቱ ማሳካት የሚፈልገው ነገር? just tell me። ምን መሆን ነው የሚፈልገው? ምን ማድረግ ነው አማራን የሚፈልገው? የሱ ቪዥን ኦፍ አማራ እንዴት ያለ ነው? አንድ የፈረደበት ስቴዲየም ባህር ዳር ላይ አለ። ለ40 ዓመት እሱን ይጎበኛል እየሄደ። እናገኘው ተሻገር ፌዴሬሽን ምክር ቤት ፌዴሬሽንንም ምክር ቤትንም አንደርስታንድ የማያደርግ ግለሰብ ምን እንደሚሰራ አላውቅም። ምንድነው እነዚህ ሰዎች ቪዥን ኦፍ አማራ አይዲያል አማራቸው ምንድነው? አያውቁትም። ከዛ ይመጡና ሆዴዶች ምን ይሏቸዋል? ይሰድቧቸዋል። ምን ይሏቸዋል? እዚህ ጋር የጻፈው ልጁ ምን ይላል? አብይ ነው ያጻፈው ይሄን ጽሁፍ በእርግጠኝነት የምናገረው ምክንያቱም ስለማውቀው የጽሁፉን የሐሳቡ ባለቤት ማን እንደሆነ። ምን ይላል? የማይጠረቃው ያ ሪአክሽነሪ ኃይል። እንግዲህ የማይጠረቃ ተብሎ ማን መጣ? ኦኬ አሰብ ንጉስ ዶሪ ሲል የነበረው የነሱ ጠቅላይ ሚኒስትር ነው። የኦህዴድ ጠቅላይ ሚኒስትር ነኝ የሚለው ግለሰብ ነው። የማይጠረቃ ግን ስድቡ ለማመጣ ለአማራ መጣ። ማን ነው የሚያሰድበን? ያ እንዳልኳችሁ አሰዳቢው ኃይል ነው። ምን ይላል? በአንድ ህገ መንግስቱ መግቢያ ፕሪያምብል ላይ የሰፈረውን ብሔር ብሔረሰብ የሚለውን ሐረግ ምቾት ስለነሳኝ ይሰረዝልኝ ስል ላለፉት 30 ምናምን ዓመታት ሪአክሽነሪ ኃይሉ ዘምቶ ምን አለ? አዘመተ ይላል። የቷ ቃል ትሰረዝልኝ ብሎ ያቺ ብሔር ብሔረሰብ የምትለዋ ፕሪያምብል ላይ እንግዲህ የአማራ ጥያቄ ሆና ቀረበች። ከዛ ይሄንን ያህል ምቾት ከነሳችሁ በሚል አለ ይሄንን ያህል ምቾት ከነሳችሁ በሚል ብሔር ብሔረሰብ የሚለው ህገ መንግስቱ ላይ ከተፈለገ ህብረ ብሔራዊ ኢትዮጵያ በሚል ይተካ ተባሉ። ህብረ ብሔራዊ ኢትዮጵያ በሚል ይተካ ተባሉ። እነማ? አማራዎች። የትኞቹ አማራዎች? ሚሊሻዎቹ እዛ ለብልጽግና የሚዘምቱት። ከዛዝ ይሄም አላረካቸውም። ከዛዝ የብሔር ብሔረሰብ መወገድ ሲገባው በብሔራዊነት ኢትዮጵያ እንዲተካ ያደረገው ብልጽግና ነው እያለ ማህበራዊ ሚዲያ ላይ አልቅሶ እያስለቀሰ ነው። ስለዚህ ብሔር ብሔረሰብ ትሰረዝ የሚለው ማን ሆኖ መጣ? አማራ ሆኖ መጣ። ከዛ ማህበራዊ ሚዲያ ላይ እያለቀሱ ነው እነዚህ ሪአክሽነሪ ኃይሎች። አማራን ማለቱ ነው እንግዲህ ብሔር ብሔረሰቧ አልተሰረዘችም ብሎ እንግዲህ ብልጽግና ነው እያለ ማህበራዊ ሚዲያ ላይ አልቅሶ እያለቀሰ ነው። እንግዲህ ብልጽግና ውስጥ ነው ይሄም ኃይል እኮ ያለው ብልጽግና ውስጥ ነው። ግን ደግሞ ብልጽግና ነው ያለው እንግዲህ ብልጽግና ኦህዴድ መሆኑ ነው በዚህ ግለሰብ ንግግር። እዚህ ላይ መታወቅ ያለበት ብሔር ብሔረሰቦች የሚለው ሐረግ ይወገድልኝ ብሎ ከሪአክሽነሪ ኃይሉ ውጪ የጠየቀ አካል የለም። ሪአክሽነሪ እንግዲህ አማራው ነው ብሔር ብሔረሰብ ይወገድልኝ ብሎ የጠየቀው። የአማራ ጥያቄ ብሔር ብሔረሰብ ይወገድልኝ ብሎ ተደርጎ ቀረበ። now I tell you እኔ እነግርሃለሁ ነው የአማራን አቋም። ብሔር ብሔረሰብ አይደለም ምንንም ተሸክመ መቀጠል ትችላለህ። የአማራ ጥያቄ እንደዚህ አይነት አረፍተ ነገር ማውጣትና መቀጠል አይደለም። ብሔር ብሔረሰብን አንተ ራስህ የበላኸው ነው፣ በልተህ ጨርሰው። ከቻለ ይከላከላል፣ ካልቻለ ይሰለቀጣል። የአማራ ህዝብ ጥያቄ በእንደዚህ አይነት ተራ ድራማ የብሔር ብሔረሰብን ቃል በማስገባትና በማውጣት እንደዚህ አይነት የደናቁርት ፖለቲካ ትላንትና ስንተረማመስ ተነስቶ ሊሆን ይችላል። አሁን አማራው በግልጽ ማወቅ ያለበት ብሔር ብሔረሰብ ኖረ አልኖረ በፈለጉት ቋንቋ ልናናግራቸው
ልናጫውታቸው በኢትዮጵያ ፖለቲካ ውስጥ ዝግጁ ነን። በግልጽ መታወቅ አለበት። ብሔር ብሔረሰብ ኖረ አልኖረ ለአማራ ከፍቶ ለሌላው የሚጠቅም ምንም አይነት ነገር የለም። ብሔር ብሔረሰብ ይውጣልኝ የአማራ ጥያቄ ተደርጎ እንግዲህ አንታ የአማራ ሞቢላይዜሽን መቀስቀሷ ነው ደረጀ በሷ ቤት ኦህዴድን ወክላ ነው የመጣችው። እንግዲህ ከሌላው ብሔረሰብ ማንም አላነሳም። ብሔር ብሔረሰብ ይወገድልኝ ያለው ሪአክሽነሪ ኃይሉ ነው። አዎ ብአዴን ብሔር ብሔረሰብ የምትሏን አስጠፋው ብሎ ለአማራ ሊመጣለት ይችላል። ፋንዳሜንታሊ ግን የፖለቲካ ጥያቄ አይደለም እሱ ጥያቄ። በነገራችን ላይ ብሔር ብሔረሰብ ይግባልኝ ይውጣልኝ ምንም አይነት የፖለቲካ ካልኩለስ ጥያቄ አይደለም። ዝም ብሎ የደናቆርት ጥያቄ ነው። ብሔር ብሔረሰብ ወጣ ገባ የአማራ ጉዳይ አይደለም። ብአዴን ግን ብሔር ብሔረሰብ ከወጣች ለአማራው ምን ሊል ነው? ይሄው የብሔር ፖለቲካ ቀረል ብሎ ለአማራው ለመነገድ ይሄ ኢትዮጵያኒስት የሚባለውን ኃይል ብሔር ብሔረሰብ አስወጣውል ብሎ ዳንኪራ ለማስመታት ስለሚፈልግ ሄዶ ምን አለ? አስቀድማችሁ ከፈለጋችሁ አዲስ አበባን ውሰዱ፣ ከፈለጋችሁ ችግር የለብኝም፣ ብሔር ብሔረሰብ የምትሏን አውጡልኝ። ምክንያቱም ይሄ ኢትዮጵያኒስት ኃይሉ ብሔር ብሔረሰብ የምትሏን አይወዳትም። it is not a power bargain። ብሔር ብሔረሰብ የሚለው ገባ ወጣ ፓወር ባርጌን አይደለም። የአማራ ህዝብ ጥያቄ አይደለም እሱ። ምክንያቱም የሚገደለውን አማራ ብሔር ብሔረሰብ አስገባ አስወጣ አስቆመው እሱ አይደለም ጥያቄው። it's not even power። so እዚህ ላይ አማራ ጊዜውን እንዲያጠፋ ይፈልጋሉ። ብሔር ብሔረሰብ የምትለዋን ነገር አምጥተው ያችን ማላገጫ ይሄው አስገባንልህ ትውጣ ምን እናድርግልህ? ብሔር ብሔረሰብ ትሆንልህ? አይ ህብረ ብሔራዊ ትሆንልህ? ምን ይሻልሃል? ብሔር ብሔረሰብ የምትለዋን አትወዱም አይደል እናንተ? ስለዚህ እናውጣላችሁ እነሱ። ምክንያቱም ይሄ ምንም አይነት ፋይዳ የሌለው ነገር እንደሆነ ያውቃሉ። ስልጣኑ ነው ማተር የሚያደርገው። ብሔር ብሔረሰብ ሆነ it is how you play it matters። እንዴት ነው የምትጫወተው? ምን ስልጣን አለ እጅ ላይ? ምን ማድረግ ትችላለህ? ምን ማድረግ አትችልም ነው ጥያቄው። ባንዲራው ምኑ ከፈለክ የፈለከው ይደረግልሃል። እሱ ማተር አያደርግም። ማተር የሚያደርገው who is the real power holder፣ ማን ነው ትልቁ ፓወር ፕሌየር በሀገሪቱ ውስጥ። ምን ማድረግ እንችላለን ምን ማድረግ አንችልም። ብሔር ብሔረሰብ የምትለው አገባችልኝ ወጣችልኝ ይሄ ፖለቲካ አይደለም። የአማራ ጥቅም ተሰልቶ አይደለም። ከዚህ በፊት እንዲህ አይነት ነገሮችን እንደውም አገነስት አማራ ብሔር ብሔረሰቡን አንስተው ይሄው ብሔር ብሔረሰብ የምትለው ቃል ተውጣ እያለ ያለው እኮ አማራ ነው ብለው ሌላውን የኢትዮጵያን ህገ መንግስት ለውጥ ሪፎርም መፈለግ ያለበት አማራ አይደለም። ብሔር ብሔረሰብ በተለይ ማይኖሪቲ ሆኑ በቁጥርም በምንም ዝቅተኛ ቁጥር ያላቸው ህዝቦች በዚህ ህገ መንግስት በነገራችን ላይ የመጨረሻ ከስልጣን ካልኩለሱ ውጪ ናቸው። አማራ actually power player ቢሆን ህገ መንግስቱ በተለየ መንገድ አማራ ላይ የሚያመጣው ተጽዕኖ የለም። ይሄን ህገ መንግስት ማስቀየር ያለባቸው ሌሎች ኢትዮጵያውያን ናቸው። ለራሳቸው ሲሉ ነው መታገል ያለባቸው። አማራ በብሔር ብሔረሰብ ይውጣልኝና ይግባልኝ የሚከሰስበት ምክንያት ምንድን ነው? ይሄንን የአማራ ጥያቄ አካል አድርጎ ይዞት መጣ። ከዛስ ምን አለ? ያው ብልጽግና ነው እያለ እያለቀሰ ነው ብሎ እንግዲህ ብአዴንን ነው እያለ ያለው። ግን ሌሎቹ የሚያስከፋ ከሆነና እሱን ካስደሰተ ይሁን ቢባልም ኃይሉ ክሱን ቀጥሏል ይላል። እሺ ሁለተኛ ይላል ይሄው ኃይል በህገ መንግስቱ አንቀጽ 39 ላይ የሰፈረው ራስን በራስ ማስተዳደርና የመወሰን እስከ መገንጠል ሐረግም ይወገድልኝ አለ። ይሄው ሪአክሽነሪ ኃይል ይወገድልኝ አንቀጽ 39 እና ሌሎች ብሔር ብሔረሰቦች ላይ ምን ሊል ነው? ከዛስ ምንም እንኳን የፍቺም ሆነ የጋብቻ ህግ የህግ አካል ቢሆንም እኛ ኢትዮጵያውያን የምንሰራው ለመገንጠል ሳይሆን ለአንድነት ለእኩልነትና ለወንድማማችነትና እህትማማችነት ነው። እናንተን የሚያስደስት ከሆነ ራስን በራስ ማስተዳደር ይቀመጥና መገንጠል የሚለው ይውጣ ተባሉ ይላል። ለአማራዎቹ እናንተን የሚያስደስት ከሆነ እሺ የመገንጠሉ ይውጣ፣ ግን ደግሞ ራስን በራስ ማስተዳደሩ ይቀመጥና ይሄ 39 ላይ ያለው ይሰረዝላችሁ ተባሉ። ከዛስ ራስን በራስ ማስተዳደር ለወደፊቱ ጨፍልቄ ለማስተዳደር ያለኝን እቅድ እንቅፋት ስለሚያደርስብኝ እሱም መሰረዝ አለበት አሉ አማራዎች። ካልተሰረዘ ይህንን የሚያደርገው ኦነጉ ጠቅላይ ሚኒስትር ነው እያለ ማህበራዊ ሚዲያ ላይ ደረት እየመታ ነው አለ መጥቶ። አንቀጽ 39ም
አንቀጽ 39 ይውጣና ይግባም የአማራ ብቻ ጥያቄ ተደርጎ መጣ። የኢትዮጵያ ቀጣይነት በተለየ መንገድ ለአማራው ባልተለየ መንገድ ለሌላው ሌሎች በኢትዮጵያ ማዕቀፍ ውስጥ መኖር የማይመቻቸው አማራ ብቻ ሌሎችን ሆልድ ለማድረግ የሚተጋ እሱም ለመጨፍለቅ እንዲመቸው የሚፈልግ ህዝብ ተደርጎ ነው የሚቀርበው። በዚህ አጌን ጸረ አማራ ትርክት ነው። ይሄን ድራማቸውን በሚገባ እናውቃለን። አንቀጽ 39ን ቀቅለ ብላው ህገ መንግስትን ስትፈልግ ውለድለት ብላው ጠጣው፣ አያገባንም። አማራ ከዚህ በኋላ በሌሎች ፍቃድ የራሱን ዕጣ ፈንታ በኢትዮጵያ ፖለቲካ ማዕቀፍ ውስጥ የሚወስንበት ዘመን አብቅቷል። አማራ ለራሱ መቆም ያለበት ዘመን ነው። ማንም ወልቃያ በአዲስ አበባ ጉዳይ ላይ ሊወስንለት አይገባም። ራሱ ተዋናይ በሆነበት ሂደት ውስጥ ከሌሎች ኢትዮጵያውያን ጋር የጋራ ዕጣ ፈንታውን ይወስናል። ታሰብ አንቀጽ 39 ሀገር ልትፈርስብኝ ነው፣ ሀገር ልትበተንብኝ ነው። አማራ በተናጠል ሲያለቅስ የሚውልበት ምክንያት የለም። ከፈለክ በኢትዮጵያ ማዕቀፍ ውስጥ ትቀጥላለህ፣ ካልፈለክ ትወጣለህ። የራስ ምርጫ ነው። አማራው የኢትዮጵያን ስቴት ኮንቲኒቲ በተመለከተ የተለየ ስቴክ አለው። ጥቅሙን ያሰላል። ሀገሩን፣ ክብሩን፣ ርስቱን፣ ታሪኩን በሚገባ ያሰላል። በኢትዮጵያ ማዕቀፍ ውስጥ መኖር በሁሉም ተርምስ ስናሰላው አዋጭ ነው። ለአማራው ብቻ አይደለም፣ ለሌላውም አዋጭ ነው። በሁሉም መመዘኛ ሴኪዩሪቲውን እናውራ፣ ከተፈለገ ኢኮኖሚውን እናውራ፣ ሶሲዮሎጂውን እና አንትሮፖሎጂውን እና ታሪኩን እናውራ። በሁሉም መመዘኛ ፖስት 1945 ላይ የነበረውን የአውሮፓ ሀገራትን በተለይ ደግሞ የአውሮፓ ሀገራትንና በተለይ አዳዲስ እየወጡ ከአውሮፓ ከተለያዩ ሀገራት ለምሳሌ ከትልልቅ ኢምፓየሮች መፍረስ በኋላ በአውሮፓ የተፈለፈሉ ሀገራትን ማየት ነው። ኔሽን ስቴትስ በኋላ ላይ የራሳቸው ተሯሩጠው ነው ዩሮፒያን ዩኒየንን የመሰረቱት። እነ እንግሊዝ ሰርቫይቭ ማድረግ አይችሉም ነበር። የትግራይና የአማራ ጥምረት፣ የኦሮሞና የአማራ ጥምረት ወይንም ሌሎች ኢትዮጵያ ውስጥ ያሉ ህዝቦች በኢትዮጵያ ማዕቀፍ ውስጥ መኖራቸው ለአማራ ብቻ የሚፈይድበት ምክንያት የለም። እናውራው ጂኦፖለቲክሱን። በዚህ ማዕቀፍ ውስጥ መኖር ሰርቫይቫል ነው፣ ሴኪዩሪቲ ነው። እናስላው፣ በእያንዳንዱ ነገር እንምጣ፣ እንከራከር። አማራ ብቻ በኢትዮጵያ ኮንቲኒቲ የሚያለቅስበት ምክንያት የለም። ያንን የምታስለቅሰውንና የምታስፈራራውን አማራ ዛሬ አታገኘውም። ኢትስ ጀስት ብራንድ ኒው አማራ። የስቴት ኮንቲኒቲ ላይ የራሱ ጥቅም አለው። ስለዚህ ባርጌን ያደርጋል። ባርጌን የሚያደርገው አንተን እየተለማመጠና እያለቀሰና እያባበለ ግን አይደለም። ስለፈለክ ትቀጥላለህ። ስለሚጠቅመህ ነው የምትቀጥለው። አብይ አህመድ መጥቶ ትላንት ሲያወራ የነበረው ምንድነው? እኛንን ኢትዮጵያ እያለ አልነበረም እንዴ? ይጠቅመኛል እያለ አልነበረም እንዴ? ስለሚጠቅመው መሰለኝ ያንን ሐሳብ በፊት የነበረውን እንወጣለን የሚለውን ሐሳብ። ምክንያቱም ስልጣን ላይ ስትሆን ኢትዮጵያ እናስቀጥላለን፣ በኢትዮጵያ ሀገራችን ናት። ከስልጣን ላይ ስትወርድ ደግሞ ኤግዚት እናደርጋለን። ጥቅምህን የምታሰላው ከፓወር አክሲስ አንጻር ብቻ ነው ዲፋይን የምታደርገው ጥቅምህን ማለት ነው። ከዛ አማራን እያስፈራራ ልንወጣ ነው ልንገባ ነው እያልክ ግን አትቀጥልም ነው። ስለዚህ ለአማራ ብቻ የሚሆንበት ምክንያት የለም። ብአዴን ግን እቺን አንቀጽ 39ን አስጠፋው ብሎ ለማመቶ ሊያወራ እንትን ይፈልጋል። ለአማራው ይሄው አንቀጽ 39 ከዚህ በኋላ ሀገር አትፈርስም ሊለው ነው። ፕራክቲካሊ ሀገሩ የሱ ያልሆነች ህዝብ ሀገሩ ኖረች አልኖረች ፕራክቲካሊ በሱ ላይ ጦርነት ያወጀች ሀገር፣ በህዝባችን ላይ ፍጅት ያወረች ሀገር ስሟና ተቋማቶቿ ጦርነት አውጀው በህዝባችን ላይ ሀገር ቀጥላለች እየተባለ በሀገር ስም በህዝብ ላይ የሚደርስ ጥፋት ተሸፋፍኖ እያለፈ ሊቀጥል አይችልም። ድራማውን ታቆማለህ ነው። በደንብ ማወቅ ያስፈልጋል። አንቀጽ 39 የኢትዮጵያን የጋራ ፍቃድ ነው። በኢትዮጵያ ማዕቀፍ ውስጥ ያዋጣኛል ያለ አካል ይቀጥላል። ነገ ላይም በኃይል ልታቆየውና ላታቆየው የምትችለው ኃይል ሊኖር ይችላል። it depends on your strength
ሀገሪቱ ባላት አቅም ላይ ባላት ጥቅም ላይ ይወሰናል። የኢትዮጵያ ህዝቦች የጋራ ውሳኔ ነው ያንዱ መውጣት ያንዱ መግባት ላይ አቅም ሊኖረው የሚችለው። ግን የተዳከመ አማራ ሀገሩ ይነጠቅበታል እንኳን ሀገር ሊያቆይ ቀርቶ። በኢትዮጵያ ላይ አማራ መወሰን ባልቻለበት ሂደት ውስጥ አንቀጽ 39 ኖረ አልኖረ ፋይዳ የለውም። የመወሰን አቅም ካለው ብቻ ነው ስለ ኢትዮጵያ ቀጣይነት ከሌሎች ኢትዮጵያውያን ጋር በጋራ ፍቃድ በሀገር ጉዳይ ላይ የጋራ ግንዛቤ ሊያስይዝ የሚችልበትን እድል የሚፈጥርለት እንጂ አማራ በሌለበት ሁኔታ ውስጥ አንቀጽ 39ን። ስለዚህ ብአዴን አሁንም እዛ ሆኖ እንግዲህ እሱ መሰደቡ ሳያንስ በእነዚህ ግለሰቦች በኩል የአማራን ህዝብ ያሰድባል። ሌላው ምን ይላል? ሶስተኛ ላይ ተራማጅ ኃይሎች ከዳር ዳር ተንቀሳቅሰው ባካሄዱት አብዮት ላራሹ በተባለው መሬት የአጼው ስርዓት ጀምሮ ባካበትኩት ሀብት ከአርሶ አደሩ ላይ እንዲጠቀለል መሬት ይሸጥልኝ ሸቀጥ ይሁንልኝ ብሎ ሲል መከረመ ይላል። እንግዲህ መሬት ይሸጥልኝ ሲል ከረመ። መሬትን ለመጠቅለል ትርክቱን ከየት እንዳመጣው ተመልከቱ። ከዛ ሲዋረድ የመጣ ትርክት ነው። የኦህዴድ አስተሳሰብ ነው ዛሬም። ከዛስ እሺ መሬት የመንግስትና የህዝብ ብቻ ሳይሆን የግልም ይሁን የሚለው ይጨመርበት ተባለ። አሁን ከዛስ የመንግስትና የህዝብ የሚለው ይውጣና የግል ብቻ ይሁን አለ። ማን? ይሄ ሪአክሽነሪ ኃይል ወይንም ለውጥ የማይፈልገው ኃይል ማን? በሌላ ቋንቋ አማራ እያለ ነው። ተመልከቱ እንግዲህ የላንድ ሪፎርም ውስጥ ከዚህ በፊት መሬትን ሪፎርም ሲያደርጉ አማራ መሬት ስለያዘ መሬቱን ከዚህ ኦነርሺፕ ፎርም እንቀይረውና ቴነር ሲስተሙን አጀስት እናድርገዋሉና በፖሊሲ በደርግ ፖሊሲ ራሱን የአማራን ወጣት ከፊት አሰልፈው አማራው ያፈራውንም ሀብት የያዘውንም ሀብት ነጠቁት በፖሊሲ ያለምንም ካሳ። ኦኬ የአማራ ልጆች በዛ ሂደት ውስጥ ተዋናይ ነበሩ። መሬት ላራሹ ኖቨል አይዲያ ነው ተባለ። የዓለም አቀፍ አይዲዮሎጂዎች ተጠቀሱ፣ ትንተናዎች ቀረቡ፣ ሳይንቲፊክ ኮሚኒዝም ቀረበ እንደ ትንተና። እዛስ ዋናነት ታርጌት ያደረጉት ከበርቴ ነው ብለው ያሰቡት የአማራውን ኃይል ነው። ክላስ ነው መደብ ፈጥሯል ብለው እሱን ነው ማጥቃት የፈለጉት። ነጠቁት በአዋጅ። ከዛስ ህገ መንግስት ላይ መጣ። ፋይን የአማራ ልጆች በዚህ ሂደት ውስጥ ለሀገር ይጠቅማል ብለው አርሶ አደሩ ጋር መሬት ቢገባ በሀገራችን ውስጥ ያለውን የተዛባ የመሬት አስተዳደር ስርዓት ይቀይረዋል ብለው አምነዋል። በአማራ ላይ የተደረገ ጥቃት አድርገው ዲፋይን አላደረጉትም until very recent time። እሺ አሁንስ ካፒታሉን ኦህዴድ መጣና ጠቀለለ የሀገሪቱን ሀብት። ባንክ የሱ ነው፣ ፋይናንስ የሱ ነው፣ ቴክኖሎጂውን ወሰደ፣ መሬትን ወሰደ፣ ህጉን እና ስርዓቱን፣ ፖሊሲ አውጪውን፣ ምክር ቤቱን ሁሉን ነገር ተቆጣጠረ፣ ቢሮክራሲውን ያዘ፣ ሁሉን ነገር ተቆጣጠረ። ከዛስ ለዓለም አቀፉ ማህበረሰብ ፕሮሚስ አደረገ። ምን ብሎ? ማክሮ ኢኮኖሚክ ሪፎርም አደርጋለሁ አለ። ከዛስ ሪፎርሙ ምንን ይዞ መጣ? የመሬት ስርዓትን ማሻሻልን እንደሚጠይቅ ገባው ኦህዴድ። ስለዚህ መሬቱን ለማሻሻል ፈለገ። ማን ነው የካፒታል ባለቤት? እሱ ሆኗል። አሁን ባህር ዳርን አማራ መግዛት አይችልም። እሱ ግን ብር አለው፣ ለመግዛት አቅም ይሰጠዋል። ስለዚህ ጎርጎራን ይገዛል፣ ብር አለው፣ ባንኩ የሱ ነው፣ ካፒታሉ የሱ ነው። አሁን ቀምቶታል፣ ወስዶታል። ከኢትዮጵያ ከትግራይ ከምናምን የአማራ የጉራጌ ምናምን የሚባሉትን ነጥቋቸዋል። በአዋጅ በፖሊሲ ብሩን ወረቀት እያደረገባቸው ወረቀት እያተመ ባንክ ውስጥ ሴቭ ያደረጉትን የወርልድ ባንክ ቀድሞ ፕሬዝዳንት ያቀረበው ሪፖርት ስሙት ሂዱና ኤክስቼንጅ ሬቱን ፍሎት ሲያደርጉት በዋናነት የነበረውን ድህነት አምጥተው የኢትዮጵያ ሕዝብ ላይ ያራገፉትና እነሱ በአንድ ቀን ቢሊዮነር ሆኑ። ሀብቱን ከኢትዮጵያ ሕዝብ ገፈፉ። እነዚህ ሰዎች አሁን ምን ብለው መጡ? ለአይኤምኤፍም አሁን የተገበሩት ፖሊሲ ላንድ ሪፎርምን ኔሴሲቴት ያደርጋል። ግን ምን አሉ? መሬትን ፕራይቬታይዝ ልናደርግ ነው አማራ ስለጠየቀ አሉ። መተው አሁን አማራ እኮ
መሬት ሊገዛ የሚችልበት ካፒታል የለውም አሁን ላይ። ስለዚህ የአማራን ክልል ጦርነት ውስጥ ሆኖ የአማራን ክልል የመሬት ፖሊሲ ለምንድነው ሪፎርም ያደረገው? ኦህዴድ መሬቱን ሊቸበችብና ከአማራ መሬት ሊገዛ ነው፣ በገንዘብ ሊነጥቀው ነው። በጊዜ ሂደት በጦርነት ያልነቀለውን በገንዘብ ይነቅለዋል። ወረቀቱን እያተምክ ትሰጠዋለህ። ወረቀት ለህዝብ ይሰጣል፣ መሬት ትወስዳለህ። ብር እያልክ ያንን ወረቀት ትሰጣለህ። ብራና ማተሚያ ነው የሚያትሙት። አሁን መተው ምን ይላሉ? ሪአክሽነሪው አማራ፣ ለውጥ የማይፈልገው አማራ መሬት የግለሰብ ይሁን እያለ እያስቸገረን ነው አሉ። እነሱ በገቡበት ዓለም አቀፋዊ እንትን ውስጥ ነው መሬትን ሪፎርም ሊያደርጉ ከኢትዮጵያ ህዝብ ፍላጎት ተነስተውም አይደለም። ኦፍ ኮርስ አሁን የመሬት ባለቤትም እነሱ ናቸው። ስለዚህ መሬት የህዝብና የመንግስት ሆኖ መቀጠሉ አያዋጣቸውም። እነሱ በፕራይቬት መግዛት ይችላሉ፣ ሀብት ማፍራት ችለዋል። ካፒታል ባለቤት ናቸው። አስመጪው እሱ፣ የማዕድን መሬት ባለቤት እሱ፣ የሀገሪቱ ባለቤት እሱ። ኢትዮጵያ የለችም አለ እኮ መጥቶ ጠቅላይ ሚኒስትሩ፣ እኛ ነን ያለ ነው አለ። ግን ይሄ ግለሰብ መጥቶ በአዴን ላይ ያላከከ እንግዲህ በአዴን እኮ ለራሱም የለም ሪአክሽነሪው ኃይል as if there is this reactionary ኃይል በአዴን የሚባልም ኃይል የለም። ፎር ዛት ማተር ከጎጃም ከሸዋ ከወሎ እና ከጎንደር የሄዱ እርስ በርሳቸው የማይተዋወቁ እርስ በርሳቸው ተገናኝተው ምሳ በልተው የማያውቁ አንዱ ሌላኛውን የሚሰልሉ ከእያንዳንዱ መንደር የመጡበትን ማህበረሰብ እሴት እንኳን ጠንቅቀው የማያውቁ ገና ስታያቸው ታውቃቸዋለህ። እየሰለሉ ለነባጫ ደበሌ ስልክ የሚደውሉ አንዱን እየሰለለ በጋራ እንኳን ሐሳብ መናኛ ሐሳብ እንኳን የማይዙ ብሔር ብሔረሰብ ከህገ መንግስቱ ላይ ወጣልን ሰው የአማራ ጥያቄ ተደርጎ ቀረበ። ሶስተኛው እንግዲህ ተራማጅ ኃይሎች ብሎ ተራማጅ ኃይሎች መሬቱ እንደዚህ ሲል ህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ ዋናዋ ፖይንት እቺ ነች። ለአማራው ምን አሉ? አዲስ አበባ ላይ ብሔር ብሔረሰብ እንትን የምትለዋ ትቀየርልሃለች አሉት። እቺ ብሔር ብሔረሰብ የምትለዋ ትወጣልሃለች። አንቀጽ 39 ላይ ያለችዋንም እናሻሽልልሃለን። ባንዲራ ላይ ያለውንም የሆነ ኮከቡን ወደ ዛፍ ወይ እንቀይርልሃለን። ኢስ ፋይን አረንጓዴ ቢጫ ከቀጠለ አንተ እሱ አይደለም የሚያስደስተህ ችግር የለውም እሱ እናደርግልሃለን። አዲስ አበባን ግን የአዲስ አበባ ላይ ያለ ችግር ምንድነው? አዲስ አበባ ላይ ልዩ ጥቅም የምትለዋ ትውጣልኝ። ልዩ ጥቅም ትውጣ፣ እኛም አንፈልጋትም፣ የጋራ ጥቅም ትሆን አሉት። that's power። የአዲስ አበባ ጉዳይ determines the future of Ethiopia። የአዲስ አበባ ጉዳይ የኢትዮጵያ ቀጣይነት ወይ አለመቀጠል ጉዳይ ነው። በነገራችን ላይ የአዲስ አበባ ጉዳይ የአማራና የኦሮሞ ኮንተስት አይደለም። የአዲስ አበባ ጉዳይ ወይዘር ኢትዮጵያ እንደ ሀገር ትቀጥላለች ወይስ አትቀጥልም? ክሊርሊ መነግራችሁ ፖለቲካ ስላልሆነ ነው። I'm telling you your future እየነገርኳችሁ ያለሁት የኢትዮጵያን ዕጣ ፈንታ። አዲስ አበባ ላይ ኦህዴድ የሚወስነው ጉዳይ የኢትዮጵያና የኦህዴድ ፍቺ ይሆናል። ብአዴን እዛ ላይ ምን ሊያደርግ ይችላል? ማንን ሊወክል ይችላል? ብአዴን እዛ ሄደና ብአዴን ከዛ ምን አቀረቡለት? አይ ልዩ ጥቅም የምትለዋ ትውጣና እኛ እንደውም በልዩነት መጠቀም ስለማንፈልግ የጋራ ጥቅም አሉ። that is በኦህዴድ ቤት እጅግ ስማርት የሆነ የማታለያ ዘዴ መሆኑ ነው። የጋራ ጥቅም ብሎ ምን እያለ ነው? ኮሌክቲቭ ኦነርሺፕ። መጀመሪያ ልዩ ጥቅም በጣም ስፔሲፊክ ነው። ፕራክቲካሊ ባለፉት 30 ዓመታት ፕራክቲካሊ አዲስ አበባ የኢትዮጵያ ሆኖ አልኖረም። የአዲስ አበባዎችም ሆኖ አልኖረም። ፕራክቲካሊ የኦህዴድ ነበር። ፕራክቲካሊ ዲፋክቶ ነበር። ኦህዴድ ምን ማድረግ ፈለገ? ዲጆር ማድረግ ፈለገ። በህግ ማዕቀፍ ኦሮሚያን መውሰድ ፈለገ። አዲስ አበባን ወደ ኦሮሚያ መጠቅለል ፈለገ ኦህዴድ። ፕራክቲካሊ አድርጎታል እኮ ፕራክቲካሊ አድርጎታል። ምን አዲስ አበባ የሚባለውን ተቋሙን መዋቅሩን ምኑን ህዝቡን እያፈናቀለ መሬቱን በኮሪደር በምን ወዲያ አምታቶ ሁሉን ነገር ነጥቆታል እኮ ምንም የለውም።
ግን ህጋዊ ማዕቀፍ ሊሰጠው ነው አሁን የመጣው። በጣም አርጀንሲ አለ በዚህ ረገድ ባይዘው በጣም በፍጥነት ማሳካት ህገ መንግስቱ ምናምን ብሔር ብሔረሰቦች ገባ ወጣ አንቀጽ 39 ጉዳያቸው አይደለም። አዲስ አበባ ላይ ግን አርጀንሲ አለ። የጋራ ብሎ መጣ። የጋራ ማለት ማለት ነው ኮሌክቲቭ ኦነርሺፕ ማለት። ኮሌክቲቭ ኦነርሺፕ በማና በማ መካከል በኤ እና በቢ መካከል ኤ ማን ነው? ኦህዴድ። ቢ ማን ነው? ኦህዴድ። ሲ ማን ነው? ኦህዴድ። ኤም ኦህዴድ ነው፣ ቢም ኦህዴድ ነው፣ ሲም ኦህዴድ ነው። ለኢትዮጵያ ምን ቀረበለት? ከኤ ከቢ እና ከሲ የቱ ይሻልሃል? የኢትዮጵያ ህዝብ ሶስት ምርጫ ያለው ይመስለዋል። አክቹአሊ ምርጫ የለውም። ለኦህዴድ ትሰጣለህ አትሰጥም ተብሎ አንገቱን የተያዘው የኢትዮጵያ ህዝብ በዚህ ውስጥ ኖ ያለ የሚመስለው ምናልባት እዛው ውስጥ ከገቡት ውስጥ ምናልባት የአማራው ኃይል አረ ይሄ ነገር እኛንም ያስጠይቀናል፣ ታሪክ ያስጠይቀናል። ክህደቱ ምን ያህል ከባድ እንደሆነ አውቀውታል ብአዴኖች። ክህደቱ ምን ያህል ከባድ ምን ያህል ዋጋ እንደሚያስከፍላቸው አውቀውታል። ብአዴን አዲስ አበባ ላይ የሚሰራው ስራ እድሜ ልካችንን ኢትዮጵያውያን ብአዴንን እንድንፋረደው ያደርገናል። ኦህዴድ ከዚህ ምክክር ማሳካት የሚፈልገው የአዲስ አበባን ጉዳይ የኦሮሚያ ዋና መቀመጫ መሆኗ ተደንግጎ ህጋዊ እውቅናና ማዕቀፍ ተሰጥቶት በጋራ ኦሮሚያን አዲስ አበባን የሚያስተዳድርበትን ሂደት ይዞ ሙሉ ለሙሉ ኢትዮጵያን ከኦሮሚያ የማውጣት ሂደቱን ያጠናቅቃል። that would be the end of Ethiopia by the way። ኦህዴድ እሱን ሲያጠናቅቅ የኢትዮጵያ መጨረሻ ይሆናል። ብአዴን በዛ መንገድ አልተመለከተውም፣ ሌሎች ኢትዮጵያውያንም አልተመለከቱትም። but that is actually happen እያደረገ ያለው ነገር እሱ ነው። አማራ በሀገሩ ሀገሩን ይነጠቃል በሂደቱ። ከዛ እዚህ ጋር መጥቶ አሁንም ይሄ ሪአክሽነሪ ኃይል እምቢ ያለ እያለ እየከሰሰ ነው። በህገ መንግስቱ ምናምን አንቀጽ 49 አንቀጽ 5 ላይ ከዛ ልዩ ጥቅም አንፈልግም፣ እሺ የጋራ ይሁናል ናቸው። እሺ ልዩ ጥቅም የሚለው ይቅርና የጋራ ጥቅም ይሁን ተባለ። ይሄም ስላላረካው የምክክር መድረኩ ሙሉ በሙሉ የኦሮሚያና የብልጽግና ቁጥጥር ስር ውሏል እያለ በሶሻል ሚዲያ ዘመቻ እያፋፋመ ነው። ኦሮሚያ የሚለው ህገ መንግስት ላይ ከሰፈረ ህግ ይጣሳል እያለ ዘምቶ እያዘመተ ነው። አዲስ አበባ በኦሮሚያ መሃል ትገኛለች እየተባለ ኦሮሚያን ከሌላ ምን ስለሚለየው ነው ህገ መንግስት ላይ የሚሰፍረው እያለ ነው። ከዚህ በተጨማሪ ይላል አዲስ አበባ በአጼው ጊዜም የኢትዮጵያና የሸዋ ጠቅላይ ግዛት ዋና ከተማ ነበረች። ይህም ህጋዊ እውቅና ያለው ነው። በደርግ ጊዜ ደግሞ ኢትዮጵያ የሸዋ ክፍለ ሀገርና የመናገሻ አውራጃ መቀመጫ ነበረች። ይህም ህጋዊ እውቅና ነበረው። በ27 ዓመት ኢህአዴግ ጊዜም ይሁን ባለፉት 8 ዓመታት አዲስ አበባ የኢትዮጵያና የኦሮሚያ ዋና ከተማ ነበረች። ለዚህ የተለየ ነገር አልተደረገም። ህወሓት መራሹ ኢህአዴግ እንኳን ይሄንን ቀይራለሁ ብሎ መሞከር የፈጠረው ቀውስ ጠባሳ እስከዛሬ አለ። ይህ መንግስት ራሱን በዚህ ቀውስ ሰበብ የተጠነሰሰ ለውጥ ፍሬ ነው። ይሄ መንግስት ራሱ በዚህ ቀውስ ሰበብ የተጠነሰሰ የለውጥ ፍሬ ነው። ስለዚህ በተግባር የተቀየረ ነገር የለውም። ስለዚህ የኦሮሚያ አካል እናድርጋት፣ ቀውስ ይመጣል አለ በለዚያ። ይሄንንም መንግስት ያዋለደው ያ ቀውስ ነው። ኦህዴድ ቫዮለንስን ማስፈራሪያ አድርጎ ይጠቀማል። ኢትዮጵያውያን ይሄንን ቀመር ወቁ፣ ፈሬዎች አትሁኑ። ኦህዴድ በፖለቲካል ቫዮለንስ ነው ፍላጎቴን አሳካለሁ ብሎ የሚያስበው። አሁን ምን እያለ ነው? አዲስ አበባ የኛ ማቶን ከሆነ ቀውስና ይዘን እንመጣለን። እኔ ምነው ደግሞ ፕሊዝ የኢትዮጵያን ህዝብ ከዚህ በላይ የምታስፈራሩበት ዘመን አብቅቷል። ያኔ ህዝባችን ባልተደራጀበት ጊዜማ ምን ያላደረጋችሁት ነገር አለ? ምን ያልፈጸማችሁት ግፍ አለ? ምን ያላደረጃችሁት ጥፋት አለ በሀገር ላይ? አሁንም ቀውስ ይዘን እንመጣለን ነው really? ያ የሚያጓጓው ያ የሚያሰጋው ሰው ያለ ይመስላችኋል? በግልጽ በብአዴን እንግዲህ ይሄ ሪአክሽነሪው ኃይል እያለ ምን ፍላጎቱ ምን እንደሆነ በግልጽ እየተናገረ ነው ያለው። እንዲህም የብልጽግና የኦሮሚያ ዋና ከተማ እነዚህ ነቅሎ ወደ መዳወላቡ ካልቀየረ ብልጽግና ራሱ ኦነግ ነው እያለ ነው ይላል። ኦኬ፣ በነገራችን ላይ አዲስ አበባ ኢትዮጵያ የጋራ ከተማ ነው ሲባል ዋና ከተማው አዲስ አበባ
ኮንቴስትድ ነው አሁን ባለው ሁኔታ እኛ ካልወሰድነው ዋናውን ከተማ እኛ በእኛ ዋና ከተማ ላይ ነው ዋና ከተማው መሆን ያለበት ነው እያሉ ያለው። በነገራችን ላይ አዲስ አበባ የኦሮሚያ የሆነ ዕለት በማግስቱ ዋና ከተማው አዲስ አበባ ላይ መሆን የሚገባበት ምንም ምክንያት አይኖርም። አዲስ አበባ የኦሮሚያ ከሆነ ሌሎች ኢትዮጵያውያን የፌዴሬሽን ሜምበሮቹ አዲስ አበባ መሄድ አይጠበቅባቸውም። that has to be like the end of the relationship between the member states and the federal government. በኦሮሚያ መሬት ላይ ምን ልታደርግ ነው የምትሄደው? እነሱ የኦሮሚያ ካደረጉት አዲስ አበባ ባለቤቱ ትግል ያደርጋል። ሌሎች ሜምበር ስቴቶች ግን ወደ አዲስ አበባ መሄድ አይጠበቅባቸውም። ምክንያቱም they have to find ሌላ ቦታ የራሳቸውን ዋና ከተማ የሚያደርጉበት ባለሀብቶችም ለሰሯቸው ሀብቶቻቸው ለገነቧቸው የኢትዮጵያ ሕዝብም አዲስ አበባ ላይ ኢንቨስት ላደረገው እያንዳንዷ ነገር ካልኩሌት አድርጎ ኦሮሚያ ለእያንዳንዱ ሕዝብ ሊከፍል ይገባል ማለት ነው። አዲስ አበባ በመሆኑ ምክንያት ኦሮሚያ አዲስ አበባ ውስጥ በመሆኑ ባለፉት ጊዜያቶች ያገኛቸውን ዘርፈ ብዙ ጥቅሞች ኢኮኖሚክ ተርምስ እናስላው ቢባል ቀላል አይደለም። ግን ይሄ ቡድን እየሄደበት ያለው አቅጣጫ ምን ይዞ እንደሚመጣ በሀገሪቱ ላይ በደንብ የተገነዘበው አይመስለኝም። ምን እየጠየቁ እንዳሉ እና ሀገሪቱ ውስጥ ያሉ የፖለቲካ ተጫዋቾችና ተዋናያን ግን የጥያቄውን አደገኛነት የተገነዘበው አይመስለኝም። ኤኒዌይ ግን ማን ብሌም እየተደረገ ነው አሁንም ይሄን እንዳናሳካ እንቅፋት ሆነብን የሚሉት ብአዴንን ነው። አሁንም ብአዴን እንግዲህ ውስጥ ሆኖ የማይታመን ሚሊሻም ሆኖ የማይታመን ወይ ለራሱ ህዝብ አልሆነ ወይ ደግሞ ባለበት ድርጅት ውስጥ በቂውን እንኳን ስፍራ የማያገኝ በዚህ ደረጃ የሚሰደብ በዚህ ደረጃ እንትን የሚባል ድርጅት ሆነ። ሌላው 6 አለ የኢትዮጵያ ሰንደቅ ዓላማ ላይ የተቀመጠው ኮከብ የብሔር ብሔረሰቦች አብሮነትና እኩልነት እንዲሁም የሀገራችን የወደፊት ራዕይን ለማመልከት የተቀመጠ ነው ብባል ኮከብ ጋር ችግር ባይኖርብኝም ኮከቡ የብሔር ብሔረሰቦች እኩልነትና አብሮነት ለማሳየት ከሆነ ካልተወገደልኝ ሞቼ ማለት ጠዋት ቁርሴ ማታ እራቴን አልበላም እያለ ነው ይላል። ማን? አሁንም አማራን ነው የሚለው ኮከቡ ካልተወገደልኝ። ኦኬ ዋናው ቁልፍ ጥያቄው የሀገሪቱ የፖለቲካ አውታር ሆኖ ሳለ ኦኬ ብአዴን ሪኒጎሽት ማድረግ ያለበት ፓወርን መሆን ሲገባው የሚጠይቀው ሄዶ ምንድነው የብሔር ብሔረሰብ የምትለው አትውጣልኝ እንትኑ አትውጣልኝ። ከዛስ ይሄንኑ ኦህዴድ ምን አድርጎ ይጠቀምበታል? አያችሁ ብሔር ብሔረሰቦች እናንተን ላይ መጨፍለቅ እኮ ነው ይሄንን አውጡ የሚለው። ይሄው አያችሁ ብሔር ብሔረሰቦች ኮከቧ ትውጣ እያለ ነው እናንተን እኮ ነው ትውጣ የሚለው። ከዛስ ብሔር ብሔረሰቡን አገነስማ አማራ አገነስታ አማራ እናንተን ይሄው ኮከቧ ትውጣ እያለ እናንተን በዛ ሊጨፈልቃችሁ የእናንተን ፍቃድ ሊያወጣ ነው እየጠየቀ ያለው። ስለዚህ ዛሬም ይሄ ኃይል ፍላጎቱ ምን እንደሆነ መረዳት አለባችሁ። ማን ነው አማራን የሚያሰድበው? አማራ ያልሆነው ብአዴን። ኦህዴድ ይወጣና ይሄው አማራ ይሄን እየጠየቀ ነው እያለ የአማራ ጥያቄዎች እያለ የአማራን ጥያቄዎች ብሎ 36 ነው 37 ገጽ የሆኑ ነገሮችን ፖስት እያደረገ ነበር ኦኤምኤን። አማራ ግን ትግል እያደረገ ነው። የለም እዛ በእነሱ የድራማና በእነሱ እንትን ውስጥ የለም፣ ግን አለ እያሉ ነው። አማራ እየተከራከረን ነው። ባንዲራው ይውጣ፣ ባንዲራው ይግባ፣ ኮከቡ ይውጣ፣ ኮከቡ ይግባ፣ 39 ይውጣ፣ 39 ይግባ። አማራ ሪኒጎሽት እያደረገ ያለው ኦርደር የለም። ባይዘው አማራ የራሱ ትግል ላይ ነው። የአማራ ትግል ነው የአማራን ነገ የሚወስነው። እኛ በዛ እናቢ በሚተውኑበት ድራማና መድረክ ላይ ህዝባችን የለም። በቃ አልቲሜትሊ ልሂቃኖቻችን የሉ። ህዝባችን ሪጀክት ያደረገው ሂደት ነው። እዚህ ጋር እየመጣ ግን ሪአክሽነሪው እያለ ምናልባት 1 2 3 አክቲቪስቶች ይጽፋሉ መሰለኝ። ስለዚህ ስለ ናሽናል ዳያሎጉ ምናምን ይጽፋሉ መሰለኝ፣ አላውቅም። እሱን ይሆናል እንደዛ እያለ ያለው ሪአክሽነሪው ኃይል እያለ ግን የሚለው አማራን ነው። የባንዲራው ጉዳይ ለመሆኑ ኢትዮጵያ ውስጥ ሌላኛው ጠርዘኛ ኃይል ጥያቄዎቹ ሀገራዊ ምክክር ቀርበዋል ወይ ይላል። አሁን ይመጣና ኢትዮጵያ ውስጥ ብሔር የሚባል ቃል መስማትና ማየት የማይፈልግ ኃይል እንዳለ ሁሉ የኢትዮጵያን አንድነት መስማት የማይፈልግ ኃይል እንዳለ ይታወቃል ይላል።
አሁን እንግዲህ የብሔር ብሔረሰብ ዘብ ሆኖ ሊመጣ እኮ ነው የጨፍላቂና ሞንስተር የሆነ ኃይል በኢትዮጵያ ህዝቦች ላይ ጦርነት ያወጀ ከተማቸውን ካልሰለጠቁ ቋንቋ ካላጠፋው ማንነትን ካላጠፋው መሬቶቻችን ተመልሰው አላለቁም ይሄም የኛ ነው ኤርትራም የኛ ነው የመንም የኛ ነው የሚለው ኃይል እኮ ነው ኦህዴድ ከዚህ በኋላ በብሔር ብሔረሰብ ስም ሊያጭበረብር የሚችልበት ምንም ማስክ የለም በገሃድ በኢትዮጵያ ህዝብ በደንብ የተፈተሸ ትርክት አይደለም የምናወራው ኦህዴድን ሲመለከት ሰብጀክቲቭ የሆነ ናሬቲቭ አይደለም የምናወራው ኦህዴድን በተመለከተ የኢትዮጵያ ህዝብ ኖሮት አይቶታል ሲነጋም ሲመሽም አብሮት እየኖረ ነው ያለው ለማንኛውም በዚህ መንገድ በአዴንን ለማጠቃለል ያህል ይያለ እንግዲህ የሚያወራቸው ሌሎች ነገሮችም አሉ ብዙ ስለማይጠቅም ከዚህ በላይ መሄድ አልችልም ይሄንን ድራማ ይሄን ተራ የነዚህን ሰዎች ቅጥፈት ብሔር ብሔረሰብ we speak for Amara እኛ ለአማራ እንናገራለን እያንዳንዱ ብሔር ብሔረሰብ ምን እንደሚፈልግ እናውቃለን ማን threatened እንደሆነ በዚህ ሰዓት እናውቃለን ሲዳማ እንዴት እንደሚኖር እናውቃለን እውነት እናውራ ከተባለ ማለት ኦኬ ከአዲስ አበባ ሞያሌ የሚሄደው መንገድ እንዴት ጥቁር ውሃ ላይ ዳይቨርጅ እንዲያደርግ ተደርጎ በሌላ መንገድ እንዲሄድ አጄ ላይ የብላቴን ወንዝ ይዞ እዛው አጄ ሲዳማ ውስጥ ያለውን መሬት አስቀድሞ ኦህዴድ መሬቱን ተቆጣጥሮ ሲዳማን ሳይነካ አዲስ አበባን ከሞያሌ ጋር የሚያስተሳስረው መንገድ ጌዲዮና ሲዳማን ሳይነካ እንደሄድ አድርጎ እንዴት እንደሰራው ምን ዲዛይን እያደረገ እንዳለ በእያንዳንዱ ብሔር ብሔረሰብ ዘንድ በደም የሚታወቅ ለብሔር ብሔረሰብ ስም ልታጭበረብር አትችልም አሁን ብሔር ብሔረሰብ በደም ያውቃል ማን እንደሆንክ አሁን መሆን ያለበት ይሄ ኃይል ኦሮሞን አይወክልም ይሄ ጥፋት ኃይል ጥፋቱ የራሱ ብቻ ነው መሆን ያለበት we shouldn't let them hide ይሄ በኦሮሞ ባነር ውስጥ እንዲደበቅ የኦሮሞ ህዝብ ውስጥ ገብቶ እንዲደበቅ ማድረግ የለብንም ኦሮሞ እና የኦሮሞ ህዝብ ከዚህ የጥፋት ቡድን ጋር ንክኪ ሊኖረው አይገባም ይሄንን ኦሊጋርክ ይሄንን ፋሺስት ለጥሎ ማየት ያስፈልጋል በብሔር ብሔረሰብ ስም ባንዲራ የኛ ጉዳይ አይደለም አሁን ሪኒጎሼት ምናደርገው ከሪል ፓወሮች ጋር ነው በኢትዮጵያ ለውጥ ላይ በኢትዮጵያ ቀጣይነት ላይ የጋራ አቋም ካላቸው ኃይሎች ጋር ነገ ምንነጋገርባቸው በርካታ ጉዳዮች ይኖሩናል እንደ ሀገር እንዴት እንቀጥል በሚሉ ጉዳዮች ላይ ባንዲራም ሌሎችም ጉዳዮች ሲምቦሊክ የሆኑ በርካታ ጉዳዮች ዛሬ ለአማራ የብሔር ብሔረሰብ ስም ይውጣ የብሔር ብሔረሰብ ስም ይግባ ባንዲራው ላይ ኮከባ ትኑር ኮከባ አትኑር አማራ የለበትም አማራ ጦርነት ላይ ነው ያለው ትግል ላይ ነው ያለው ይሄንን ማወቅ አለባችሁ በተለይ ኦሮሞ ልሂቃን ሌሎች ኢትዮጵያውያን ስለሚያውቁ ማለት ነው አማራ ምን ላይ እንዳለ ሌሎች ኢትዮጵያውያን ያውቃሉ it's clear አዲስ አበባ ውስጥ ዳያሎጉ ላይ ግን አማራ እንዳለ አትንገሩን ኦኬ ዳያሎግ ውስጥ ያለው ሌንጮ ነው በአዲስ አበባ ግሩፕ ላይ እየተወያየ ያለው ሌንጮ ነው የአጀንዳውን ባለቤት ሌንጮ ነው የውሳኔውን ባለቤት ሌንጮ ነው የኢትዮጵያን ህዝብ አይወክልም አዲስ አበባውያን በአዲስ አበባ ጉዳይ ላይ የሚወስኑበት ሂደት አይደለም ያለው የለም አዲስ አበባ ህዝብ የለም እዛ ሂደት ውስጥ ማንንም የሚወክለው ሰው የለም እዛ ውስጥ የአማራ ተወካዮች ምናምን የብልጽግና የአማራ ተወካዮች ሊኖሩ ይችላሉ አማራዎች አይደሉም የአማራ ውክልና የላቸውም የአማራን ጥቅም ሊያስከብሩ የአማራ ጥቅም የሚከበርበትን መንገድ አማራ አስቀድሞ በይኗል there is no other way alternative የሚባል ሁለተኛ የሚባል ወይ ሶስተኛ የሚባል መንገድ የለውም እዛ ውስጥ ያሉ ልጆች ወደ አማራ ህዝብ ትግል የሚከላከሉ ከሆነ ድጋሚ አማራ የመሆን እድል ያገኙ ይሆናል አሁን ባለው ሁኔታ ግን በይፋ ያሉበት ሁኔታና ያሉበት አቋም የያዙት አቋም የትግራይ ህዝብ የለበትም የአማራ ህዝብ የለበትም የአፋር ህዝብ የለበትም ቤኒሻንጉልና ሌላው የኦሮሞም ህዝብ የለበትም ብለን ነው ምናምነው እኛ ኦህዴድ ነው ያለው ስለዚህ ኦህዴድ ከኦህዴድ ጋር ኔጎሺዬት የሚያደርግበት ኦህዴድ ከኦህዴድ ጋር ፓወር ሪኔጎሺዬት የሚያደርግበት
ያንን አይነት ድራማ የሚተውንበት ሂደት እንደሆነ እንገነዘባለን ማለት ነው። አማራ እንደዚህ ያለ ብሔር ብሔረሰብ ይግባ አለ። ብሔር ብሔረሰብ ይግባ ይውጣ የአማራ ጥያቄ አይደለም። አሁን በፈለከው መንገድ በሚስማማህ መንገድ አማራዎች ሆነን እንገጥመሃለን። አንተም ራስህን ሆነ ማንንም ሳትሆን ማንንም ላይ እርከን ሳትንጠለጠል ራስህን ችለ በፈለከው መንገድ ማለት ኢትዮጵያ እንደ ሀገር ስትቀጥል አማራም በሀገሩ ላይ የሚኖረውን ሚና ይኖረዋል ነው። ስለዚህ አንተን ሐዘኔታም ርህራሄም ኦኬ የሚፈልግበት ደረጃ ላይ አይደለም ያለው። ያን ዘመንማ አለፍ ነው። የተማጽኖ የልምጥምጫ የምን የነበረው ዘመን አብቅቷል ብዬ ነው ማምነው። ሶ ክሊርሊ አማራዎች በነገራችን ላይ በሀገራችሁ ጉዳይ ላይ የምትቅለሰለሱበት ጊዜ አይደለም። ሌሎች ኢትዮጵያውያንም የምትቅለሰለሱበት ጊዜ አይደለም። ዩ ባለቤት ናችሁ። ዩር ዘ ኦነርስ። የሀገራችሁ ጉዳይ የኦሮሞም ህዝብ አይቅለሰለስ። የሀገሩ ጉዳይ ነው። የትኛውም የኦሮሞ ጥያቄ የሚያስፈራው አማራ ዛሬ ላይ የለም። ግን ደግሞ የአማራን ህዝብ ጦርነት አውጀህበት ግማሹን በእስር ቤት ግማሹን በእንትን አድርገህ ግን አንተ የአዲስ አበባን ጉዳይ ፈትቼ ምናምን ብለህ የምታጨረብርበት መንገድ የለም። 83 ላይ አይተነዋል። ከዛ በፊት በተለያዩ የታሪክ አጋጣሚዎች አይተነዋል። ያ መንገድ ማንንም የትም አያደርስም። ስለዚህ ጄኒውን ለውጥ የምትፈልጉ ኃይሎች ካላችሁ፣ ጥያቄዎችም አሉን የምትሉ ኃይሎች ካላችሁ ትክክለኛው ታይም ሌጂቲሜት የሆነው ሂደት ይወስንበትን እድል ማሰብ ያስፈልጋል ማለት ነው። ዛሬ በዚህ ሂደት ውስጥ ግን ልክ አማራ እዛ እንዳለ ዛሬም ሪአክሽነሪ፣ ዛሬም ተስፋፊው ኃይል፣ ዛሬም ጽንፈኛው አማራ የለም። እሱን ድራማ ልትሰራ አትችልም። ዛሬ ሪአክሽነሪ አማራ የሚባል ጽንፈኛ የሚባል እንትን አማራ የሚባል የለም። የአማራ ህዝብ በራሱ ኮዝ ለራሱ ጉዳይ ቆሟል። ስለዚህ የብሔር ብሔረሰብ እንትን ነው ሃይማኖቶችን እንትን ሊል ነው እያልክ አሃዳዊ ላይ መጣን ነው እንትንን ሊያመጣ ነው የምትለውን ድራማ ታቆማለህ ማለት ነው። ሶ ክሊርሊ ይሄንን ነገር ማንሳት ስለሚያስፈልግ አንስቼዋለሁ። ናው ዶክተር ቴድሮስ አድሃኖም የጻፈውን ጽሑፍ አስነብበን ቴክኒሻናችን እስኪ አምጣው እንየው። ምንድነው እየነገረን ያለው ዶክተር ቴድሮስ? እስኪ የዶክተር ቴድሮስን ጽሑፍ እንመልከተው። የእናንተም ይሄን ፕሮግራም ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቻናሉን ስቲከር ግዙ፣ ኤቢሲን ሰፖርት አድርጉ። የለውጥ ተቋም ነው ዶክተር ቴድሮስ የጻፈው ጽሑፍ ይሄ ነው። ላንብበው። ከዚህ ቴክኒሻናችን እያሳየህ እንደሆነ እመለከታለሁ፣ ግን ከሩቅ የማንበብ ችግር የለብኝም። ኦፍ ኮርስ ይታየኛል። ኢትዮጵያ ሰላም ያስፈልጋታል። ኖ ሞር ዋር ኦር ኖት ሞር ዋር ይላል። ኢትዮጵያ ሰላም ነው የምትፈልገው፣ ተጨማሪ ጦርነት አይደለም የምትፈልገው። ላለፉት 3 ዓመታት በአማራ ውስጥ ጦርነት በርካታ ህይወቶችን አስከፍሏል። በርካታ ህይወት እንዲጠፋ አድርጓል። ኦሮሚያ መድማቱን ቀጥሏል። ትግራይ ወደ ጦርነት ተመልሶ ወደ ግልጽ ጦርነት ተመልሶ እየገባ ነው ያለው። አፋር ወደ ጦርነት እየገባ ነው። ቤኒሻንጉል በጦርነት እየታመሰ ነው። ይበቃል። I urge the federal government and all regional leaders to choose dialogue over guns and to pursue real political solutions. War only brings days. ጦርነት ምን ያመጣል? እልቂት፣ መፈናቀል፣ ውድመት፣ አፈና፣ ረገጣ። ኢትዮጵያ የተሻለ ይገባታል አለ ዶክተር ቴድሮስ። ኦህዴድ በጣም ተናዷል። እንዴ ምን አናደደው ነው የኔ ጥያቄ። ኦህዴድ ብልጽግናዎች ምንድነው የሚያበሳጫችሁ? ዶክተር ቴድሮስ ያለው ሰላም ይገባታል፣ ኢትዮጵያ የተሻለ ይገባታል። ኢትዮጵያ ዲዘርቭስ ቤተር ዳትስ ኢት። ኢትዮጵያ ዲዘርቭስ ቤተር። ይሄንን መጽሐፉ አቃጥሏቸዋል። ሰላም ነው እንፈልገው እኮ ነው የሚሉት አይደለም፣ ጦርነት አንፈልግም የሚሉ ናቸው። ግን ዶክተር ቴድሮስ አርጅ ያደረገው ምንድነው? እሱም ያለው ምንድነው? ኢትዮጵያ ጦርነት አይገባትም፣ ሰላም ነው የሚገባት፣ የተሻለ ስርዓት ይገባታል አለ። የተሻለ ስርዓት ይገባታል ማለት ለሀገር ከመቆርቆር የሚነገር ነው። በእኔ እምነት ምን አበሳጫቸው ነው ጥያቄው። ቁልፉ እዚህ ጋር ነው። በጣም ከባድ ፖለቲከኛ እንደሆነ ነው ሰው እየተመለከትኩት። በነገራችን ላይ በጣም ከባድ ፖለቲከኛ ነው።
እና ለምን ከባድ ፖለቲከኛ ነው? ምን አሳየ? ስርዓቱን ለዓለም አቀፉ ማህበረሰብ እንደዚህ ያጋልጦ አሳየ። አማራ ፍጅት ውስጥ ነው፣ ኦሮሚያ ፍጅት ውስጥ ነው፣ ትግራይ ፍጅት ውስጥ ነው፣ አፋርና ቤኒሻንጉል ፍጅት ውስጥ ነው፣ ጋምቤላ ፍጅት ውስጥ ነው። ይሄ ስርዓት አይደለም። እዚህ ላይ አልጻፈውም፣ ግን ብሎታል። ኢትዮጵያ የተሻለ ይገባታል። አሁን ክልሎች በእንደዚህ አይነት ሁኔታ ሊቀጥሉ አይችሉም አለው። ፖለቲካሊ በጣም ውስጠ ወይራ ነው ንግግሩ። ማለትም ነው አለማለትም ነው። በደንብ ማለት ነው። ክልሉ ሀገሪቱ ያለችበትን ሁኔታ በደንብ ፍንትው አድርጎ ባለፉት 3 ዓመታት አሳየ። በዚህ ጽሁፍ አንድ ፓራግራፍ በማትሆን ጽሁፍ ኦሮሚያን አትመሩትም፣ አማራን አትመሩትም፣ ቤኒሻንጉልን እየመራችሁ አይደለም፣ ደም እያፈሰሳችሁ ነው። ትግራይን እየመራችሁ አይደለም፣ ደም እያፈሰሳችሁ ነው። ቤኒሻንጉልን እየመራችሁ አይደለም፣ ቫዮለንስ ውስጥ ነው ያለው ቤኒሻንጉል። 2 ክልሎች አንድ ይሆናሉ እያሉ ነው። ቤኒሻንጉልን ለመጠቅለል በጊዜ ሂደት ያቺ ማዕድን ፈርዶባታል። እሷን የመጠቅለል ፍላጎት አለ እነ ሽመልስ። መቼም ያለነሱ ሰው የለም። ኢትዮጵያ ምን ይገባታል አለ ዶክተር ቴድሮስ። ዲዘርቭስ ቤተር፣ የተሻለ ይገባታል። ከዛስ እነሱ እኮ ናሽናል ዲያሎግ እያደረጉ ነው። ይሄንን ሲጽፍሱ እነሱማ ናሽናል ዲያሎግ እያደረጉ የተሻለ ስርዓት ለመፍጠር እየሰራን ነው ባይ ናቸው። እሱ ምን አለ? I urge federal government and all regional leaders to choose what? Dialogue. Which dialogue? ፌደራል መንግስቱ ዲያሎግ እንዲመርጥ ጠይቃለሁ ሲል እንዴ ዲያሎግ እያደረገ አይደለም እንዴ ፌደራል መንግስቱ? ዶክተር ቴድሮስ ይህንን ድራማ አልሰሙም ማለት ነው። ምክንያቱም ፖለቲከኛ ናቸው፣ ያውቁታል። ይህንን የህፃን ጨዋታ አይ ቲንክ እንደዚህ አይነት ድራማ ትምህርት ቤት ሰርታችሁ ታውቃላችሁ? ይህንን የህፃናት ጨዋታም እኮ በነገራችን ላይ የሚከበር ነው በጣም ነው። ሶ ምን አሉ መጡና ሁሉም I urge federal government and all regional leaders ማን ነው መሪው አሉ ዶክተር ቴድሮስ በዚህ ንግግራቸው። የክልሎቹ መሪዎች ዋና አክተሮቹ በየክልሉ ያሉ ኃይሎች አሁን የሪጂናል ሊደርስ ሆነዋል ነው። የአብይ አህመድ ፌዴሬሽን is a mockery። የአብይ አህመድ ፌዴሬሽን ሚሊሻ መልማይ ፌዴሬሽን ነች። ሚሊሻ ነው ግብር የምታስገባው። 500,000 ሚሊሻ የሰጠ እየተባለ ገንዘብ እየታተመ ይሰጣል። በጀት የሚሉት እሱን ነው። የአማራ ክልል ሚና ወደ ምን መጣ? ታክስን ትሪቢዩትን የሚከፍለው በሚሊሻ ነው የአማራ ክልል። ለፌደራል መንግስቱ በፊት ወርቅ ይቀርብ ነበር አይደለም? ማር ይቀርብ ነበር፣ ሰንጋ ይቀርብ ነበር በግብር ስም አይደል? አሁን ሚሊሻ ነው የሚቀርበው። በኢትዮጵያና በፌዴሬሽን ሜምበር ስቴቶች መካከል እና በመንግስት ነኝ በሚለው አካል መካከል ያለው ሪሌሽንሺፕ እንደዚህ አይነት ሚሊሻ የመቀበልና በጀት የመስጠት አይነት ሪሌሽንሺፕ ሆኗል። እና አረጋ ምንድናቸው? ማስተር ኦፍ ሚሊሻ። አረጋ ሚሊሻ መልማይ እንትን ነው፣ ሊቀ ሚሊሻ ነው። ሽመልስ ሚሊሻ መልማይ ነው። ሌሎች ክልሎች እንደያቀማቸው ሚሊሻ ኮንትሪቢዩት ያደርጋሉ። ለንጉሱ ሚሊተንት የሆነ ስርዓት ስቴት ለሚመራው አብይ አህመድ። ዶክተር አድሃኖም በደንብ ስለተገነዘበው ምን አለ? ፌደራል መንግስቱ ከክልል መንግስታቶቹ ጋር፣ መንግስታቶቹ እነማን ናቸው? ክልሎቹን በተቆጣጠሩት ኃይሎች ምን አርጀንትሊ ምን እንዲያደርግ ዳያሎግ እንዲያደርግ። የትኛውን ዳያሎግ? መስፍናሪያ የሚመራውን ድራማ አይደለም። እሱን እዛው ሰልፊ ተነሱበት ነው። ሰልፊ ለመነሳትም ከጠቀመ 4000 ሰው እንዴት አድርገ ሰልፊ መነሳት ይችላል? ያለው ብቸኛ አማራጭ እሱን ተውትና ድራማችሁን ተውትና በራሳችሁና በታሪክና በሀገር ላይ የምታደርሱትን ስላቅ ተታችሁት አክቹሊ
ወደ ሪኒጎሽዬሽን ኦፍ ፓወር ግቡ እያለ ነው። ግቡ እናንተን እንደ መንግስት የሚያይ አካል የለም። ኢትዮጵያ ምን ይገባታል? የተሻለ ይገባታል። የተሻለ ምን ስርዓት ይገባታል። ሶ መጀመሪያ ላይ ኢትዮጵያ ኒድስ ፒስ ኖት ሞር ዋር ሲል ይሄማ በቃ ቲፒኤልኤፍን ሊመታልን ነው ብሎ ነበር የጠበቀው ኦህዴድ መሰለኝ። በኋላ ላይ ሀገሪቱንና ሀገሪቱ ውስጥ ያለውን ሁኔታ በደንብ ሲያብራሩ ዶክተር ቴድሮስ ኦህዴድ ፈቃደኛ ነው ወይ? አሁን እሳቸው ምን አድርገው አመጡት? ንግግሩን ከቲፒኤልኤፍ ጋር ተነጋገር አላሉትም። ሀገሪቱ ውስጥ ካሉ ኃይሎች ጋር ተነጋገር አሉት። ከቲፒኤልኤፍ ጋር ተነጋገር ነበር እሱ የሚፈልገው። ቲፒኤልኤፍ ዲያሎግ ይሻላል እንዲባል ነው ኦህዴድ የሚፈልገው። ኦህዴድ መልቲሊኒየር የሆነ ቬክተር ውስጥ መግባት አይፈልግም። እንደዚህ አይነት እንትን እንዲመጣበት አይፈልግም። ኦህዴድ ፋኖን በተናጠል እንድታወግዝ፣ ፋኖን ኔጎሼት ያደርግ እንድትል፣ ይደራደሩ እንድትል ነው የሚፈልገው። ግን አክቹሊ ከክልል መንግስታት ጋር ኔጎሼት አድርግ፣ ክልል ውስጥ ካሉ ወሳኝ ተዋንያን ጋር ኔጎሼት አድርግ። ጠፍቷቸው አይደለም። አረጋ የክልል ፕሬዝዳንት ነው ተብሎ ሚሊሻ እንደሚመለምል ሳያውቁ ቀርተው አይደለም። አሻርሊ ከቤኒሻንጉል ጉሙዝ ውስጥ ምን እንደሆነ ያውቃሉ። አፋር ላይ ያለውን ሁኔታ ሳይረዱት ቀርተው አይደለም። ግን ምን አይነት ነገር ቀልዱንና ድራማውን ትታችሁ ሀገሪቱን ማሻገር ከተፈለገ ከገባችበት ቀውስ የተሻለው ነገር ይሄ ነው፣ መንገዱ ይሄ ነው እያሉ ነው እሳቸው። ለዚህ ነው የተበሳጩት ኦህዴዶች። በጣም 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 ነው የሚናደዱበት ይሄን በመጻፉ ዶክተር ቴድሮስ። ይሄ ግን አይሰሙም እንጂ ባይዘወይ ይሄንን ፓርላማ ውስጥ እነገዱ ነግረዋቸዋል። ተናጋሪው ማን ነው የሚለውን ነው የሚያዩት እንጂ የተነገራቸው ነገር ሐቁን ነው። ኮንትሮል አታደርጉም። in the coming 3 months and 4 months ከእንጦጦ በኋላ ያለውን you can't control nothing more than እንጦጦ በሚቀጥሉት 3-4 ወራቶች ውስጥ ከእንጦጦ ጀርባ መሄድ አትችልም። እኔ አይደለሁም መመለው ነባራዊ ሪያሊቲውን ነው ማነበው ነው። የኔ ሪዲንግ እዚህ ሆኜ ምን እየመጣብህ እንደሆነ ስለማነበው እኮ ነው። ራሳችሁን እያታለላችሁ እዚህ ደረጃ ላይ መድረሳችሁና መበሳበሳችሁን አቁማችሁ አገርንም ከማበሳበስ በግልጽ የሚነገራችሁን ነገር ስሙ። ይሄ የሚያበሳጭ አይደለም። ኢትዮጵያ የተሻለ ይገባታል፣ ምንም ጥያቄ የለውም። ኢትዮጵያ የተሻለ ይገባታል፣ የተሻለም ታገኛለች፣ ምንም ጥያቄ የለውም። አሁን ያለው ግን ኢትዮጵያን አይደለም ቀጠናው ላይ ያሉትን ሀገራትም ህዝቦችም ታሪካቸውንም የሚመስል የሚመጥን አይደለም። አሁን ያለው ነውር ነው። አሁን ያለው ኢትዮጵያ ውስጥ ለመናገር እጅግ የሚዘገንን ነው። በጣም ከባድ ነው አሁን ያለው። ኤኒዌይ ይሄንን ላቅርብላችሁ ብዬ ነው። ሌላው ወደ ሶስተኛ ጉዳያችን እንለፍ። የኋላ ቀሩ ብአዴንን ጉዳይ ልተውና የቴክኒሻናችን አንድ ዲስፕሌይ እንድታረግልኝ የምፈልገው አንድ የላኩልህ አርቲክል አለ። ታይትሉን ብታሳየን ጥሩ ይመስለኛል፣ ደስ ይለኛል። እሱን እንየው በጋራ። ኢንድ ስቴት ኢንኮምፓቲቢሊቲ የሚል ጽሁፍ በሆርን ሪቪው ወጥቷል። የብልጽግና አቋም ነው። ብልጽግና ቲንክ ታንኮች ናቸው የጻፉት። ዮሐንስ ዳግም ዮሐንስ ይሄንን ፕሮግራም ስሰራ ብልጽግና ምህረት እንዲያደርግልህ በመጠየቅ ነው። በግልጽ እዚህ ጽሁፍ ላይ ጽምዶ አገዛዙን ያስወግዳል የሚል ነገር ተጽፏል እና ዳግም አውቆት እንዳልጻፈ እገምታለሁ፣ ግን እውነቱን መናገር ስላለበት ነው የጻፈው። ስራውንም እየሰራ ነው። እሱ ተንታኝ ነው፣ አናሊስት ነው። ያለውን ነገር ግን መናገር ስላለበት ነው የጻፈው። ምንድነው የሚለው? ጽምዶ አገዛዙን ያፈርሰዋል። ችግሩ ካፈረሰው በኋላ ግን ምን እንደሚያደርግ ምን ይላል? ጽምዶ is a real near-term threat to Addis Ababa. A real near-term threat to Addis Ababa. It is not durable realignment አይደለም።
አሊያንስ ኦፍ ኮንቪኒየንስ ነው ይላል። ቆይ በአማርኛ ተረጉምላችኋለሁ። እንግሊዘኛ ስለሆነ ነው ጽሁፉ። በእንግሊዘኛ እያነበብኩ በአማርኛ እያሰብኩ ስለሆነ ማወራው ተረጉምላችኋለሁ። ግን ሙሉ ሐሳቡን ልስጣችሁ መጀመሪያ ብዬ ነው። ሶ ዱሬብል ሪአላይመንት አይደለም ወይንም ዘላቂ ጥምረት አይደለም። አሊያንስ ኦፍ ኮንቪኒየንስ አመቺ የሆነ ጥምረት ነው። ኖት አውትካምስ የእያንዳንዱ ጽምዶ አውትካም ሌላ ነው። ሶ when the common enemy is gone የጋራ ጠላታቸው ሲሄድ ምን ይሆናል? they will discover they were never allies. so የጋራ ጠላታቸው ከሄደ በኋላ ግን ምን በፊትም ህብረት እንደሌላቸው የሚያስተሳስርና የሚያስተባብር ወይንም የሚያጣምር ነገር እንደሌላቸው ግን ያኔ ዲስከቨር ያደርጉታል። ማን ሲሄድ? አብይ ሲሄድ እያለ ነው የሚጽፈው። ለአዲስ አበባ ምን ይዞ መጥቷል? ተጨባጭ አደጋ ይዞ መጥቷል። ዳግም ሊደብቅ ፈለገ፣ ጸሐፊው አልፈለገም። ምን አላቸው? በግልጽ እየነገራቸው ናው። መከራከሪያው ምንድን ነው? ወል ጸምዶ እንግዲህ ትግርኛ ቃል ነው። ለምን የትግርኛ ቃል ተመረጠ ምናምን የምትሉ ሰዎች አላችሁ። እነማንን ያካትታል? በነገራችን ላይ በዚህ ጽሁፍ ላይ ዳግም በርካታ ነገሮችን አንስቷል። ለምሳሌ ካነሳቸው ነገሮች አንደኛውም ኢንስቲቱሽናላይዝድ አይደለም የሚልና አንዳቸውም neither the government has publicly confirmed a formal alliance exists which is not deniable. so መንግስትም ይሁን እነዚህ ኃይሎች ግልጽ የሆነ ትብብር እንዳላቸው አንድም ኤቪደንስ ጀነሬት ማድረግ አልቻሉም። ጽምዶ ማንን ነው የሚያካትተው? እነማን አሉበት? ምን ማለት ነው የሚለውን ነገር አገዛዙ በግልጽ ያስቀመጣቸው ነገሮች አሉ። ለምሳሌ ምን ይላል? ጄኒውን አሊያንስ ስላልሆነ ትብብሩ አንድ ስትራክቸር የለው አገዛዙ ነው የሚለው በትንተናው። ቅርጽ ወጥነት ያለ ቅርጽ የለውም ወይንም የይዘት ወጥነት የለውም። ጆይንት ኮማንድ አልፈጠረም፣ የጋራ ኮማንድ አልፈጠረም። ፎርማል አግሪመንት የለውም፣ የጋራ ስምምነት የለውም። እና ዱራብል ዲፕሎማቲክ ሪፕሬዘንቴሽን የለውም ወይንም ዘላቂነት ያለው የዲፕሎማሲ ውክልና የለውም። ከዛ ውጪ ግን አለም የለም የሚባላል። ግን ከባድ ትሬት ነው፣ ተጨባጭ ትሬት ሆኖብናል። አገዛዙን ካስወገደ በኋላ እርስ በርሱ ሊባል አሁን አገዛዙ ለኢትዮጵያ ሕዝብ ጽምዶን በተመለከተ በየቀኑ የሚነግረው ነገር ምንድን ነው? ለኢትዮጵያ ሕዝብ በየዕለቱ እየነገረ ያለው ነገር አንድ ነገር ነው። ምን? ጽምዶ አያሰጋኝም አይደለም እያለ ያለው እኔን ካስወገዱ በኋላ የሚስማሙበት ጉዳይ የላቸውም ነው እያለ ያለው። ለኢትዮጵያ ሕዝብ ምን እያለ ነው? ከኔ ጋር ካልቆምክ የሚመጡት ኃይሎች ከመጡ በኋላ ግን እርስ በርስ ይባላሉ። እንደሚመጡ ያውቃል ማለት ነው አገዛዙ። ይሄም ጽሁፍ እንደሚመጡ when the common enemy is gone ይላል። common enemy ሲሄድ እርስ በርስ እንትን ይላሉ ብሎ የፈትለ ወርቅን ንግግር ብሎ ያው ከአውድ ውጪ እንደተተረጎመ የፈትለ ወርቅ ንግግር በደንብ አድርገው አቅርበውልናል ለቴዲ። ግን በግልጽ ይሄ ትብብር በአገዛዙ ላይ ምን እያመጣ እንደሆነ አምኗል። አገዛዙም አውቆታል፣ ያገዛዙ ተንታኞችም አውቀውታል። አገዛዙ አሁን ምን እያለ ነው? ለኢትዮጵያ ሕዝብ የሚያቀርበው ማስፈራሪያ ትብብር በጋራ ጠላት ላይ ብቻ የተመሰረተ ትብብር የጋራ ራዕይ ከሌለው፣ የጋራ እይታ ከሌለው ሙለተወሎ ይንቀብኔ ሙለተወሎ የሚሉት ኮመን ቪዥን ነው። የጋራ ራዕይ ከሌለው እርስ በርሱ በኋላ ላይ ይዋጋል። ስለዚህ እርስ በርሱ በኋላ ላይ ከሚዋጋ ኃይል ጋር አትቆሙ፣ ዋስትና አይሰጣችሁም ነው ለዘላቂ ሽግግር ብልጽግና የሚለው። ስለዚህ ለዚህ ደግሞ ማሳያው አንድ ጆይንት ኮማንድ አልፈጠሩ። እውነተኛ ትብብር ምን ያስፈልገዋል? ጆይንት ኮማንድ ያስፈልገዋል። ሁለተኛ ፎርማል አግሪመንት የላቸው። ሶስተኛ ዱራብል ዲፕሎማቲክ ሪፕሬዘንቴሽን ወይንም ቋሚ የሆነ የዲፕሎማሲ ውክልና የላቸው። ወጥነት ያለው የስምምነት መዋቅር አይደለም ነው። እንደዛም ሆኖ ግን ስጋትነቱ መሽቀረ ነው እያለ ያለው ብልጽግና ናው። የኔ ጥያቄ የጋራ ትሬት ኮመን ትሬት
የትብብር ዋስትና አይደለም ወይ? ለምሳሌ ኮሊዥን ኦፍ ኮንቪኒየንስ ወይንም አመቺ የሆነ ጥምረት በፖለቲካል ሳይንስ የለም ወይ? አይቻልም ወይ? አዲስ ነገር ነው ወይ በዓለም ላይ የሚለውን ነገር ባነሳው ብልጽግናዎች ምንም መከራከሪያ ልታቀርቡ አትችሉም። በጣም በርካታ የታሪክ ማስረጃዎችን ማቅረብ ይችላል። ስትራቴጂክ ትሬት በጣም በቂ ነው። ስቴፈን ዋልት በዚህ ጉዳይ ላይ ሰፊ ነገሮችን ጽፎበታል። ስቴፈን ዋልት በጣም በስፋት ሰርቶበታል። ኮመን ትሬት ባላንስ ኦፍ ትሬት በሚል ስራው ላይ ስቴፈን ዋልት የሚያነሳቸው ነገሮች አሉ። የጋራ ጠላት ምን ይላል? ስቴትስ ባላንስ አጌንስት ትሬት። ተጨባጭ የሆነ ስጋት ሀገራትን ያሰባስባል፣ አቅሞችን ያሰባስባል። ህዝቦች አይዲዮሎጂካል ወይንም በአይዲዮሎጂና በሌሎች ፍላጎቶች ያላቸውን ልዩነቶች ዲስሪጋርድ እንዲያደርጉ ወይንም ሳይድ ላይን እንዲያደርጉ ያስገድዳቸዋል የሚል ነገር ያነሳል በስፋት። ሌላው ለምሳሌ እነ ማንከር ኦልሰን የሚያነሷቸው አሉ። ሎጂክ ኦፍ ኮንቪኒየንስ፣ ስለ ሚኒመም ዊን የሚያነሱት ነገር አለ። ራስን ማቆየት ስላለው ጥቅም እነ ዊሊያም ሊንከር ለምሳሌ ሚኒመም ዊኒንግ። አሁን ብልጽግና በተደጋጋሚ እነዚህ ኃይሎች ከመጡ በኋላ እዚህ ቦታ ላይ ከደረሱ በኋላ እንደዚህ አይነት ነገር ውስጥ ይገባሉ። ስለዚህ ህዝቡ ሊደግፋቸው አይገባም። እኛን ካስወገዱ በኋላ የጋራ አጀንዳ የላቸውም፣ የጋራ አቋም የላቸውም፣ የጋራ ቪዥን የላቸውም ይላል በተደጋጋሚ ማለት ነው። ኦኬ፣ የጋራ ቪዥን የሌላቸው ሀገራት ግን ተባብረው ያውቃሉ። ለምሳሌ ሁለተኛው የዓለም ጦርነትን መውሰድ እንችላለን። ዩናይትድ ኪንግደም ዩኬ የምንለው፣ ዩናይትድ ስቴትስ አሜሪካ፣ ራሽያ፣ እነዚህ ሶስት ሀገራት የጋራ ቪዥን የላቸው። ሶስቱም የተባበሩበት ምክንያት የተለያየ ምክንያት ነው። አሜሪካ የሚፈልገው ሊበራል ዲሞክራቲክ ኦርደር ነው። እንግሊዝ ሄጅሞን ሆኖ መቀጠል ይፈልጋል። ራሽያ ለዓለም የነበረው ነገር ከጀርመን ከናዚ ጀርመን የመጣ ትሬት አለበት፣ ግን ደግሞ ለዓለም የነበረው ቪዥን ኮሚኒዝም ነበር። እነዚህ ሶስት ሀገራት ግን በዓለማችን ላይ እጅግ አሉ የሚባሉ ወታደራዊ ኦፕሬሽኖችን በታሪክ ከታዩ እጅግ ግዙፍ የሚባሉ ወታደራዊ ኦፕሬሽኖችን በጋራ አካሂደዋል። ያስተባበራቸው ምንድን ነው? ኮሌክቲቭ ትሬት ነው። ለሁሉም የመጣው ስጋት ነው። ከአይዲዮሎጂ በላይ ነው ስጋቱ። ሌላው ማኦና አሜሪካኖች ለምሳሌ እነ ኒክሰን እና ኪሲንጀር በ1972 ዓ.ም ፌብሩዋሪ ላይ ኪሲንጀር ወደ ቻይና አቅንተው ነበር። እንደውም እስከዛሬ ድረስ ሻንጋይ ኮሚኒኬ በመባል የሚታወቅ በጣም ፌመስ የሆነ ኮሚኒኬ በማኦና በወቅቱ በኒክሰን መካከል የተፈረመ ነው። በግልጽ ማኦና ኒክሰን የሚስማሙባቸውን የማይስማሙባቸውን ጉዳዮች ለይተው ነው። ለምሳሌ ቪየትናም ላይ ኢን ተርምስ ኦፍ አይዲዮሎጂ፣ ታይዋን ላይ ያላቸውን ልዩነት ግልጽ አድርገው አስቀምጠዋል። ትብብራቸው የሚያተኩረው በተለይ ኤዥያ ፓሲፊክን በተመለከተ ብቻ ክሊርሊ የትብብር አውዳቸውንና መስካቸውን ለይተው አስቀምጠዋል። በዚህ አንተባበርም፣ በዚህ አንስማማም፣ ግን ይሄን ስርዓት በመታገል እንስማማለን። ለሻንጋይ ኮሚኒኬ የሚሉት እሱን ሊሚትድ አግሪመንት በምትፈልጋቸው ጉዳዮች ላይ የምትስማማበት። ለምሳሌ ኮኤሌ ጋር የጋራ ኦፕሬሽን ስትራቴጂክ ኦፕሬሽን ለምሳሌ ታክቲካል ኦፕሬሽን ወይንም ታክቲካል አላይመንት ባይኖር ኦፕሬሽናል አላይመንት ባይኖር በስትራቴጂክ ጉዳዮች ባትግባባ፣ ለምሳሌ በዛ አካባቢ ላይ ያለውን የአማራ ህዝብ ሰላምና ደህንነት ጠብቅ፣ በዚህ አካባቢ ላይ ያለውን የኦሮሞ ህዝብ ሰላምና ደህንነት በተመለከተ ትኩረት ሰጣችሁ ስሩ። ስምምነት ነው። የትብብር መስክና አውድ ነው።
ብልጽግና በኢትዮጵያ ህዝቦች ላይ የደቀነው አደጋ ከየትኛውም አይዲዮሎጂ ከየትኛውም የፖለቲካ ፍላጎቶች በላይ ሆኖ መጣ። የጋራ ቪዥን የላቸውም። ኢትዮጵያን በተመለከተ አንደኛው ይላል ለምሳሌ 3 ኃይሎችን ብልጽግና በዚህ ጽሑፍ ላይ ይተነትናል። ኤርትራ ፐርማነንት ፍራግመንቴሽን ትፈልጋለች ይላል። ኢትዮጵያ በዘላቂነት ፍራግመንትድ ሆና እንድትቀጥል ትፈልጋለች ኤርትራ ይላል። ብልጽግና ነው የሚለው። ትግራይ ሪስቶሬሽን ኦፍ ትግራይስ ፖለቲካል ኤንድ ቴሪቶሪያል ሶቨሬኒቲ የትግራይን የፖለቲካና በሀገረ መንግስት ውስጥ ያለውን የፖለቲካ ብልጫና የበላይነት ለመያዝ ይፈልጋል ይላል። ፋኖ ደግሞ ግዛታዊ አንድነትን የአማራን የግዛታዊ አንድነት ነው የሚፈልገው ይላል። ሶስቱም አክቹሊ ሚስሊዲንግ ነው። ብልጽግና ስለጻፈው ቅጥፈት ላይ የተመሰረተ ፕሪንትን ነው፣ አሳምፕሽን ነው፣ በሌብነት ላይ የተመሰረተ አሳምፕሽን ነው። እንደማይተባበሩ ለማሳየት የተጻፈ ነው ቤዚክሊ። ለምሳሌ ኤርትራ ፍራግመንትድ ከሆነ ኢትዮጵያ አያተርፍም። እኔ በኢትዮጵያና በኤርትራ መካከል ያለው ግንኙነት የጂኦግራፊ ግንኙነት ሆኖ ይቀጥላል የሚል አሳምፕሽን የለኝም። ኤርትራ በኢትዮጵያ ውስጥ ጥቅሙን ኤርትራ በአማራ አንድነት፣ በትግራይ ህዝብ አንድነት፣ በኢትዮጵያ ሉዓላዊነት ውስጥ ጥቅሙን የኢትዮጵያም ህዝብ በኤርትራ ሉዓላዊነት ውስጥ የራሱን ጥቅም ሊያሳዩ የሚችሉ አዲስ የፖለቲካ ሐሳቦችን፣ አዲስ የፖለቲካ መሰረቶችን፣ መርሆችን ታሳቢ ያደረጉ የሁለትዮሽ ግንኙነቶችን ታሳቢ ያደረጉ ትብብሮች ሊኖሩ ይችላሉ። ጅራቹፍ ኒመል። ስለዚህ ምንም ፍራግመንትድ ከሆነ ኢትዮጵያ ፐርማነንትሊ ፍራግመንትድ ከሆነ ኢትዮጵያ ኤርትራ አይጠቀምም። ባይዘው ይሄ የብልጽግና ክስ ነው። ሚስጋይድድ የሆነ የብልጽግና እይታ ነው። ኦኬ፣ ምክንያቱም ጥቅም ኢንትረስት በአሁን ዘመን ኳንቲፋየብል ነው፣ ሟርት አይደለም። ባይዘው ፖለቲካ ኤርትራ ራሽናል አክተር ነው፣ ኢትዮጵያ ራሽናል አክተር ነው፣ አማራ ራሽናል አክተር ነው። አሁን ፖለቲካ ውስጥ ያለነው ለዘፈን አይደለም። ትግል ውስጥ ያለነው ጥቅም አስልተን ነው። የህዝባችንን ደህንነት ዘላቂ ጥቅም አስልተን ነው። ትብብር ስንል ናይቭ ሆነን አይደለም። ማን ምን አደጋ ሊደቅን ይችላል የሚለውን አታሰላም ማለት አይደለም። ኢንተረስቶቻችን ግን ኮንቨርጅ የሚያደርጉበትን ሂደት ታሰላለ። ምክንያቱም ፕሪሰፖዝ የምናደርገው ራሽናል አክተርን ነው። ዝም ብሎ ጥይት አንግቦ ወደ አማራ እየሮጡ መምጣት የሚያስከፍለውን ዋጋ ስለምታቅ ነው። ፖለቲካን የተለየ መልክና ቅርጽ ሰጥቶ ማየት በጣም የተገባ ስለሆነ ማለት ነው። ከፐርማነንት ፍራግመንቴሽን ኤርትራ ያተርፋል ብሎ ነው የሚመለከተው ይህ አገዛዝ። ኤርትራ ግን ጂኦስትራቴጂክ ሎኬሽኑ ከፐርማነንት የኢትዮጵያ ፍራግመንቴሽን የሚያተርፍ አይደለም። በኢትዮጵያ ውስጥ አስተማማኝ ሰላም ዋስትና ለኤርትራ ህዝቦች ጥያቄና አስፓይሬሽንስ እውቅና የሚሰጥ ፖለቲካ የአማራ ፖለቲካ እሱ ነው። የአማራ ፖለቲካ እሱ ነው። ትግራይን የምንፈልገው ስለተዛመድን፣ ስለተጋመድን፣ ስለተዋለድን በሃይማኖት፣ በባህል፣ በቋንቋ፣ በእሴት፣ በታሪክ አብረን ስለወደቅንና ስለተነሳን የጋራ ትሬት ጦርነት ስላወጀብን ብቻ አይደለም፣ ጥቅማችንን ስለምናቅ ነው። ከትግራይ ሰላም እንዴት አማራ እንደሚያተርፍ ስለሚገባን ነው። ከአማራ ሰላም እንዴት ትግራይ እንደሚያተርፍ ስለሚገባን ነው። አብይ አህመድ አይዋጋም ህዝቦቻችንን ካርዱን እንነጥቀዋለን የምንለው በእነዚህ ህዝቦች መካከል የጋራ አስፕሬሽንስ እንዲኖር ስለምንፈልግ ነው። አብይ ምን ሊያደርገው ፈለገ? የትግራይንና የአማራን ግንኙነት የመሬት ግንኙነት ቴሪቶሪያል ሪሌሽንስ እንዲሆን አደረገው። አመጣውና መሬት ላይ የወልቃይትና የራያ በዛ ዲፋይን የተደረገ ሆስታይል ሪሌሽን እንዲያደርገው ፈለገ። እኛ ነጠቅነውና ኖ ወልቃይትና ራያ በላይ ነው አማራና ትግራይ። ሪሌሽኑን ምን አደረግነው? መልቲ ቬክተር ሪሌሽን አደረግነው። እነዚህ በእነዚህ መካከል ያሉ ልዩነቶች ናቸው። ይቀጥላሉ፣ ልዩነቶቹ ይጠበቃሉ። በጊዜ ሂደት ዊን ዊን የሆነ የፖለቲካ አፕሮች እንፈልግላቸዋለን። ግን የነዚህ ህዝቦች ጣፈንታ ግን ከዛ በላይ ሆነ።
የት ይግባ ብልጽግና? አልተዋጉልኝም አለ። ለምሳሌ በዚህ ጽሁፍ ላይ ምን ይላል መሰላችሁ? ትግራይን እናንተን በተመለከተ ምን ይላል? ወልቃይት and ጸለምት sit at the center of both Tigrayan and Amhara nationalists claim and ይልና no version of ጽምዶ has produced a formula for resolving that contest ይልና its members have simply agreed not to fight over it while Addis Ababa remains the more urgent target። እዚህ ጋር ምን ይላል አብይ አህመድ? ፋኖና ኤርትራ የትግራይ ኃይሎች ምን አሉ ይላል? አንዋጋበትም አሉ ይላል። ማን እያለ? አብይ አህመድ ስልጣን ላይ እያለ አንዋጋበትም። ስለዚህ ምን አደረጉ? ጦርነት እንድናደርግ ይፈልጋል ግን አናደርግም ጦርነቱን አሉ። ለአማራ ግን ምን ብሎ ነው አብይ አህመድ መጥቶ የነገረው? ፋኖች በእጃቸው የሌለውን ወልቃይትና ራያ ለትግራይ ሰጡብህ ብሎ ነበር የነገረው። እዚህ ላይ ግን ምን ይላል ጸሐፊው? በግልጽ አንዋጋበትም፣ አሁን ህዝባችንን አናጨራርስም፣ አናዋጋም ህዝባችንን። ስለዚህ ምን ይላል? አማራና ትግራይ የአማራና የትግራይ ልሂቃን አንዋጋበትም አሉና ጦርነቱን ኦኬ በፖለቲካዊ ሌሎች መፍትሄዎች ወደፊት እናየው እንችላለን። አሁን ግን እኛ ህዝባችን ላይ ጥፋት ያወጀብን አካል አለ፣ የጋራ አደጋ አለብን። ይሄን ጉዳይ በሂደት ህዝቦቻችንን፣ ሰላሞቻችንን፣ በርካታ ጥቅሞቻችንን ባሰላ መንገድ በጣም በርካታ አማራጮችን ማሰብ ይቻላል። ግን ደግሞ በጦርነት እየተተለጉመን በጦርነት ህዝቦቻችንን አማራን ከትግራይ እያጫረሱ መቀጠል የሚቻልበትን እድል ከአብይ አህመድ መንጠቅን አስፈላጊ ነበር። ምን ይላል አብይ በዚህ ጽሁፍ? በጣም ተበሳጭቷል። አንዋጋም አሉ ይላል። በምን? they agreed not to fight over it while Addis Ababa remains in the more urgent target ነው ብሎ የሚያስቀምጠው። አብይ አህመድ እያለ እኛ በዚህ ላይ ስንዋጋ እንኖርም ህዝባችን እያለቀብን የሚል ነገር አቋም ያዙ ይላል። ይሄድ በግልጽ አስቀምጦታል። አልዋሸም እዚህ ጋር። ኤርትራን ትግራይ ሌላው ኤርትራን በተመለከተ እንግዲህ ፐርማነንት ፍራግመንቴሽን ነው ኤርትራ ለኢትዮጵያ የምትፈልገው የሚለው እንደገና እንዳልኩት ፍሎውድ ነው፣ መሰረተ ቢስ ነው፣ ቤዝለስ ነው። ምክንያቱም እንዳልኩት ኦኬ በደንብ ኤርትራን ጥቅም ባሰለው የኤርትራ የሚጠቀመው ከፍራግመንትድ ኢትዮጵያ እንዳልሆነ በደንብ ማስላት ይቻላል። ዘመናዊ ፖለቲካ መልኩና አይነቱ ተቀየረ። በታሪካዊ ቅራኔ ላይ የምታላዝንበት አይደለም። ዘመናዊ ፖለቲካ ጥቅም ነው፣ የህዝቦች ዘላቂ ጥቅም፣ የሀገራት ዘላቂ ጥቅም እና አብይ አህመድ በህዝቦችና በሀገራት ላይ የደቀኑት አደጋ በምንም አይነት መንገድ በምንም አይነት እንትን ዲፕሎማሲ ሚታሽ አይደለም። ያንን ነው ሪኮግናይዝ ያደረጉት። ስለዚህ ኢትዮጵያ ላይ በሚመጣው ሽግግር እናተርፋለን ብለው በጉጉት የኢትዮጵያን ሽግግር የሚፈልጉ ቀጠናው ላይ ያሉ ሀገራት ሊኖሩ ይችላሉ ማለት ነው። ከምን አንፃር? ከጥቅማቸው አንፃር፣ ከሰላማቸው አንፃር፣ ከደህንነታቸው አንፃር፣ ከሉዓላዊነታቸው አንፃር፣ ዘለቄታ ያለው ዋስትና ከማግኘት አንፃር እናጠፋችኋለን፣ ንጉስ እንትና ነበር ሲያስተዳድረው የነበረው፣ የኛ መሬት ነው፣ እንደፈጥጣችኋለን፣ አናውቃችሁም። ይሄ ፖለቲካ አይደለም። ትግራይን መጣና ትግራይ ደግሞ ሪስቶሬሽን የትግራይን ፖለቲካልና የቴሪቶሪያል ስታንዲንግ ይዞ ፌደራል ኦርደሩን እንትን ማድረግ ነው፣ ሪቨርስ ማድረግ ነው እና ትግራይ ተዋና የሚሆንበትን የፖለቲካ አውድ ኢትዮጵያ ውስጥ መፍጠር ነው ይላል። ይሄም ሟርት ነው። ወይስ I can't speak for ትግራይ for obvious reason። ግን እንደዛ አይነት አውድ ፖለቲካዊ አውድ የለም ኢትዮጵያ ውስጥ፣ ተቀይሯል። የኦሮሞን ህዝብ፣ የአማራን ህዝብ፣ የሌሎች ኢትዮጵያውያንን የጋራ የፖለቲካ ጣፈንታ ትግራይንም በዘለቄታነት አሸናፊ ሊያደርግ የሚችል የፖለቲካ አውድ ታሳቢ ያደረገ ሁሉንም አሸናፊ የሚያደርግ የፖለቲካ ውጤት ማምጣት የሚቻልበት ሂደት ላይ መግባት አስፈላጊ መሆኑን በደንብ መገንዘብ የሚቻል ነው። ለምንድን ነው ሌሎች ኃይሎች ሲተባበሩ አንደኛው ሌላውን ኃይል አምኖት ሳይሆን
በመተማመን ነሰሊ ዘመናዊ ፖለቲካ በመተማመን የሚሰራ አይደለም። ዘመናዊ ፖለቲካ የሚሰራው እያንዳንዱ አክተር ባለው አቅም ላይ እና ራሽናል ፐርሲዩት ላይ ነው። ኦኬ በዛ መንገድ ነው የሚሰራው። ሶ የምትተማመነው ማንን ነው? ፍላጎትህን እና ጥቅምህን። በዘላቂነት ከአማራ ጋር መዋጋት ምን ትርፍ ያስገኛል? ኦኬ ተዋጋ፣ አሁን ለ3 ወር ለ4 ወር ተዋጋ። ከዛስ በዘላቂነት እንትን ውስጥ ትቀጥላለህ አትቀጥልም? ሶ ራሽናል አክተር ከሆንክ የምታስበው ምንድን ነው? በዘላቂነት እንዴት ነው ህዝቦቻችን የሚያሸንፉት የሚለውን ታስባለህ ማለት ነው። ራይት ሶ ያንን ራሽናል ፐርሲዩት ፕሪሰፖዝ ታደርጋለህ። አንድ ሁለት አቅም አማራ ማን ነው ዛሬ? እና አብይ አህመድ ከበደኖ እስከ እንትን እያሳደዱት እንደ እንስሳ እያደኑ የሚፈጁት ህዝብ ነው ዛሬ አይደለም። ተጋላጭነቱ አለ፣ ግን ኬፓቢሊቲ ፈጥሯል። ያ ኬፓቢሊቲ ደግሞ ወደ ዘላቂ ሰላምና ዋስትና እንዲቀየር እየሰራ ያለ ህዝብ ነው። ለዚህ ነው የትግራይንም አማራ ኃይልና አቅም ሳይሆን በፊት ትርክት ነበር የነበረው። በትርክት ደረጃ አማራ እንዲህ ነው አማራ እንደዚያ ነው ሲል የነበረው ራሱ የብሔር ብሔረሰብ ሊቅ ነው። አማራው ለራሱ የተናገረበት አማራጭና እድልም አልነበረም። አማራው ዛሬ የጎረቤቶቹ ብቻ ሳይሆን የቀጠናው ህዝብ ዋስትና ሆኖ መምጣት ችሏል የሚለውን በደንብ መገንዘብ ያስፈልጋል ማለት ነው። ትሬት ብቻ ነው ያሰባሰባቸው ራዕይ ያላሰባሰባቸውም የሚለው ዝም ብሎ ቅጥፈት ነው። ለምሳሌ ነሰርሊ በነገራችን ላይ እንትን የሚሉት ነገር አለ። በዚህ በጌም ቲዮሪ የሚያነሱት የስታግ ሃንት የሚባል ነገር አለ። ስታግ ሃንት የአጋዘን አደን ማለት ነው። አጋዘን ነው ስታግ። እንግዲህ በአማርኛ ስታግ አጋዘን ብለን እንረዳው ነው። የአጋዘን አደን ብለን እንረዳው። ሰዎች አጋዘን ሊያድኑ ሲሄዱ ለአንድ ሰው አጋዘን በጣም በጌም ቲዮሪ በጣም ትልቅ ነው፣ ግን ብዙ ምግብ ነው። አንድ ሰው ግን ሊያድነው አይችልም፣ ግን ትልቅ ምግብ ነው። ሁለትም ሶስትም ሰዎች ሊያድኑት በተናጠል ሊያድኑት አይችሉም፣ ግን በጋራ ያድኑታል። በጋራ ካደኑት ብዙ ምግብ ያገኛሉ። በዛ አደል ላይ ያሉ አካላት አጋዘኑን የሚያድኑት አካላት አጋዘኑን እያደኑ ስለሚያገኙት ምግብና በሚያገኙት ምግብ ላይ እገሌ ብዙ ይወስድብኛል ብለው ካኮረፉ የአጋዘኑን ሃንት ትተው ወደ ምን ይሄዳል? ወደ ጥንቸል አደን ይሄዳል። በተናጠል ምን ማደን ይችላሉ? ሁሉም ጥንቸል ማደን ይችላሉ። የምንይዘውን አጋዘን ላይ ከተያዘ በኋላ አጋዘኑ ስጋውን እገሌ ቀማኛል የሚል ሰው አይተባበርም፣ አብሮ ሃንት አያደርግም። እያንዳንዳቸው ኦልተርኔቲቭሊ ሃንት ያደርጋሉ ወደ ሌላ ትንንሽ the second best alternative የሚሉትን ሃንት ለማድረግ ይሄዳሉ። ultimately ባለያዙት ነገር ላይ ቪዥን ይዘው በዛ ላይ ስለሚኖረው ቅራኔና ግጭት የሚያስቡ ሀገራት ብዙ አይደሉም። ኦኬ ከዛ ውጪ ኢትዮጵያ ውስጥ irreconcilable ናቸው የሚባሉ የፖለቲካ ዲፈረንሶች የሉም። እሱ ጭንቅላታችን ላይ ያለ አስተሳሰብ። የሰው ልጆችን ሁሉ አዋጭ የሆኑ የፖለቲካ ሐሳቦች አሉ። ጭንቅላታችን ግን ኢትዮጵያ ውስጥ ያሉት ቅራኔዎች አያኗኑሩም እንላለን። በነገራችን ላይ አብሮ ማያኗኑር ጄኖሳይድ ብቻ ነው፣ በአንድ ህዝብ ላይ የሚፈጸም ጥፋት ብቻ ነው። ከዛ ውጪ ያሉ ነገሮች ሁሉ ፖለቲካ ከሆነ ራሽናል አስፓይሬሽን ከሆነ አስፒሬሽንስ ፖለቲካዎች ናቸው። ሰዎች ምንም ጥያቄ ካላቸው ከምድር በታች ጥያቄዎቻቸው ፖለቲካዊ ልባት ያገኛሉ። ፖለቲካ ያንን የመፍቻ ጥበብ ነው። በጣም አድቫንስድ የሆነ ሳይንቲፊክ ሞዴል ነው። ኦኬ እያንዳንዱ ጥያቄ ጦርነት የሆነበት በአብይ አህመድ ጭንቅላት ብቻ ነው። ሊታረቁ አይችሉም የሚላቸው ቅራኔዎች ሁሉ አስቂኝ ሊሆኑ ይችላሉ። ፎር ዛት ማተር ማሰብ እስከቻልን ድረስ ማንፈታቸው ነገሮች የሉ። የጋራ ራዕይ የለንም ማለት አይደለም። ሁላችንም አስፓየር የምናደርጋት ኢትዮጵያ አለች። የህዝቦቻችን ሰላምና ደህንነት አትሊስት የጋራ አስፓይሬሽን ነው። እነዚህ አክተርስ ራሽናል ናቸው፣ ኢራሽናል አክተሮች አይደሉም። ፍላጎቶች አላቸው፣ የራሳቸው አቅም አላቸው።
ቀጠናውን እንረዳለን፣ ሀገሪቱ ያለችበትን ሁኔታ እንረዳለን። ከነ አብይ አህመድ የተሻለ ኢትዮጵያን ቤት እናደርግ ቢባል ኦኬ አብይ አህመድ እና አብይ አህመድ ስርዓት እና መታገል ምንም ኮስት አያደርግም። ባይደው የመጨረሻው ዜጎች ፈጽሞ ሊኖሩበት የማይችልበት ፖለቲካዊ አውድ ነው የአብይ አህመድ ስርዓት። ሌሎች ሁሉ ትብብሮች ከዚህ ስርዓት ይሻላል። ሌሎች ሁሉም ትብብሮች የትኛውም አይነት አክተር ጋር የሚደረግ ትብብር አሁን ከምንኖረው እልቂት ከጦር ፍጅት ይሻላል ለኢትዮጵያ ህዝቦች የሚለውንም ማሰብ ያስፈልጋል። this is the worst case አሁን ያለንበት ነው worst case። ከዚህ የተሻሉት far better። ቀደም ዶክተር ቴድሮስ ምን አለ? ኢትዮጵያ deserves better፣ ኢትዮጵያ የተሻለ ይገባታል አለ። አሁን ያለው አይደለም የሚገባት አለ ዶክተር ቴድሮስ። ስለዚህ ኢትዮጵያ የተሻለ እንዲገባት ዛሬ ላይ ያሉ ኃይሎች የኢትዮጵያን ነገር ራሳቸውን ብቻ አሸናፊ የሚያደርጉበት የዜሮ ድምር ፖለቲካ ተሸንፏል። የመጨረሻው የዜሮ ድምር ፖለቲካ ግብዓተ መሬት የሚጠናቀቀው በአብይ አህመድና በስርዓቱ ነው። ከዛ በኋላ ፖለቲካን ግን አይነቱንም መልኩንም መቀየር ተገቢ እንደሚሆን የኢትዮጵያን ትውልድ ታሳቢ ያደረገ ፖለቲካ እንደሚያስፈልግ አስቦ መከወን የተገባ ነው ለማለት ነው። ስለዚህ እዚህ ጋር የተጻፉት ነገሮች እንደዚህ አይነት አሊያንስ የሰይጣን ጋብቻ ኤቨል ኮአሊሽን ምናምን የሚባሉ ስያሜዎች ምናምን በብልጽግና ጭንቅላቶች ውስጥ ናቸው ባይዘው ኦኬ የብልጽግና ጭንቅላትና አስተሳሰብ የወለዳቸው ናቸው። ፖለቲካ በጣም አድቫንስድ ሳይንስ ነው በሏቸው። በዛ ልክ እያንዳንዱን አክተር ፍላጎቱን እያንዳንዱ ምን እንደሚፈልግ ነጋችን ምንድነው፣ እኛ ማንን ምንድነው የምንፈልገው፣ ህዝባችን በምን አይነት ሁኔታ ውስጥ አለ የሚለውን ነገር ሁሉ ታሳቢ ያደረገ መሆኑን ታሳቢ ያደረገ ነው። የቅጥፈትና የእንትን ትብብሮች እንዲሆኑ የሚፈልግ አካል ሊኖር ይችላል። ያን ፍላጎቱን መከልከል ማስቆም አትችልም። ግን አሸናፊ ያደርገውም ነው። የምንተማመነው ማንን ነው? እንደ አማራ ላውራ ከተባለ እንደ አማራ የአማራ መተማመኛውና ዋስትናው የምንፈራረማቸው ስምምነቶች አይደሉም። ምንማማላቸው ምንገባቸው ቃል ኪዳኖች አይደሉም። ትልቁ ዋስትናችን አንደኛው ራሽናል አክተር ነን and we expect others to be rational too። ሁለተኛ አቅም ፈጥረናል። ኦኬ የህዝባችን ህልውናና ተስፋ ዋስትናው ከፈጣሪ በታች አማኝም ህዝብ ስለሆነ በእነዚህ ሁለት አሰምሽንስ ላይ መሰረት ያደረገ ነው የምንፈጥራቸው ተቋማትና አቅም ህዝባችንን ከብልጽግና መታደግ ችለናል። ከዚህ ሞንስትረስ ከሆነ ቡድንም ህዝባችን ራሱን መቋቋም እንዲችል ማድረግ ተችሏል። ያንን በደንብ ማወቅ ያስፈልጋል የሚለው ነገር በጣም መሰረታዊ ነው። የብልጽግና አሰምሽን አንደኛው ፕሬሚሱ ሮንግ ነው፣ የሚቆሙባቸው መላምቶች ደካሞች ናቸው። ሁለተኛ ማስረጃ አድርገው የሚያቀርቧቸው ሐሳቦች ውሸትና ቅጥፈት ናቸው። ሶስተኛ ኮንክሉዥናቸው ወይንም ድምዳሜያቸው ስህተት ባዶ ነው። ዞሮ ዞሮ ባዶ ነው እና በርታ ወገን፣ የኢትዮጵያ ህዝብ በርታ፣ ድል ካንተ ጋር ነው። እያሸነፍክ ነው። ፖለቲካውን ብትንትኑን አውጥተው አሸንፈዋል። ከተቋማቶች ውስጥ ይሄው እየተሰዳደበ ነው። ሪአክሽነሪ ምናምን እየተባለ ነው። ብአዴንን ያስሩታል። አሁን በቅርብ ጊዜ ብአዴን የብልጽግና ጀነራል ውስጥ የገባችሁ የአማራ ተወላጅ ምናምን ያገው የአማራ ምናምን ጀነራሎች እስር ነው የሚጠብቃችሁ። አምልጡ፣ ከህዝባችሁ ጋር ግቡ፣ ታሪክ ስሩ የምለው ወድጄ አይደለም፣ ጊዜው ስለደረሰ ነው። ምን ያስደፈጥጣል? ከሚወድቅ ዛፍ ስር ሆነ እንትን ብለህ ምን ትሰራለህ? የራስን መንገድ የራስን ሰልፍ ተሰለፍ፣ ግባ ወደ ሰልፍ የሚለውን ነገር በደንብ ማወቅ ያስፈልጋል። ሌላው የጥምረት ኃይሎች ፕሮግሬሲቭ ነው የምላቸው እኔ። ኢትዮጵያ ኃይሎች ልዩነታችሁን ዲስሪጋርድ አድርጋችሁ ያለውን በመካከላችሁ ያለውን አለመተማመን ፕሮፓጋንዳ ምናምን ብትንትኑን እያወጣችሁ በሚዲያው በምን በደንብ በመናበብ ለውጥን እያዋለዳችሁ ያላችሁ ኃይሎች በርቱ። የኢትዮጵያ ህዝብ ከናንተ ብዙ ነገር ይጠብቃል። ለህዝብ ተስፋን ስጡ፣ ዋስትናን ስጡ፣ ከቂም ነፃ አውጡ። የታገላችሁ የሚያስከፍላችሁ መስዋዕትነት ከባድ እንደሆነ ባውቅም እያንዳንዱ ሰው በዚህ ሂደት ውስጥ ዋስትና እንዲሰጠው ያስፈልጋልና እነሱ እኮ እንደዚህ ናቸው ከመጡ እንደዚህ ናቸው የሚለውን ኃይል ዋስትና እየሰጣችሁ መሄድ አለባችሁ።
ኦኬ ለቂም አይደለም የምንመጣው፣ ለፍትህ ነው። ለበቀል አይደለም የምንመጣው፣ ለእኩልነት ነው። ለአስተማማኝ ሰላምና አብሮነት ነው የሚለውን ነገር ዋስትና እየሰጡ መምጣት የተገባ ነው። ኢትዮጵያንና ስቴት ኮንቲኒቲውን አረጋግጡ ለህዝቡ። ከዛ ጋር ተያይዞ መስራት ያለባቸውን ነገሮች እያደረጋችሁ በየሚዲያው በውጭ ሀገር ያላችሁ ፖለቲከኛ፣ ልሂቃን፣ ማህበራት ወደ ስራ ግቡ። አሁን ጥሩ ነው። ጀርመንና እንግሊዝ ትልልቅ ሐሳብ እንዳላቸው ሰምቻለሁ። ዲሲ ላይ እኛም ፕሮግራሞች ይኖሩናል። ስለዚህ ሁላችንም እንገናኛለን ማለት ነው። ሁሉም ወደ ስራ ወደ የረድፉ መግባት ያለበት ጊዜ ነው ለማለት ነው። ለጊዜያችሁ፣ ለድጋፋችሁ፣ ለማበረታቻቻችሁ፣ ለሐሳብ አስተያየቶቻችሁ ሁሉ ከልብ ነው ማመሰግነው። ሰብስክራይብ ሳታረጉን እንዳትወጡ፣ ሰብስክራይብ አድርጉን። ብዙ ሰብስክሪፕሽን የለንም በጣም በየጊዜው እንደምታውቁት ያው እንዘጋለን ምናምን። ይሄ ተቋም ቢደገፍ ደስ ይለኛል። ብዙ ጊዜ ደግፉ እላችኋለሁ። ቢኮዝ አሸናፊ ሐሳብ እና አንግቦ የሚራምድ ተቋም መደገፍ አለበት። በእውነቱ እንግዲህ የዓለም ባንክ ሊደግፈን አይችልም አይደል? እኛ የህዝብ ተቋም ነው የፈጠርነው። ህዝብ ነው ይሄን ተቋም እንዲያግዝ የምንፈልገው። እኛ ራሳችንን ለህዝብ ስንሰጥ ህዝቡ ደግሞ ተቋሙን የራሱ እንዲያደርገው እንጠይቃለን ሁሉ